አንተ ንገረን። ኦ ማይ ጋድ። አንተ የተረዳኸውን ንገረን። እሺ የገላትያ ቤተክርስቲያን ችግር የነበረው ሰው በእምነት አይጸድቅም፣ ሲጀመር ስራ መሆን አለበት፣ የህግ ስራ በመፈጸም ነው የሚጸድቀው ብሎ ለምንድነው ያመኑ ሰዎችን ተገረዙ የምትሏቸው ነው ፖይንቱ። ምክንያቱም ጽድቅ የሚገኘው የአይሁድን ህግ በመጠበቅ በዛ በመገረዝ ጭምር ነው ብለው ስለሚያምኑ ማለት ነው። ይሄ አሁን ዶግማቲክ ችግር ነው አይደለም። ያለ መግባባት ምናምን ቅድም ያሉት የገላትያ ችግር አልነበረም ሲጀመር። ይሄኛው አሁን የተነሳው ዶግማ ነው አይደለም። ሰዎችም እንዲረዱ ገላትያ ገላትያ ስንት ላይ ነው ያለው? ከምዕራፍ 1 ጀምሮ እሱ ነው ያለው። ማንበብ ሳይሆን እንዲህ ቦታ ላይ እንደዚህ ይላል እኮ በቃ እሱን ላንብብሎትሽ። እንደውም ለምን እንደዛ እየተስማማን አንቀጥልም? ጥሩ ሐሳብ ነው። መሰረታዊ ነገር ገላትያ ግን እንደዛ ማለት ችግር አልነበረም። ግን አሁን ነገረ ድነቱ ላይ ችግር አለ። የሰዎቹ አረዳድ ላይ ነው ችግሩ ያለው እንጂ ነገረ ድነቱ ተዛብቷል። አይ ነው ተዛብቷል ወይ ጠቅለል ስታደርግልኝ? አዎ የክርስቶስ ማዳን ተዛብቷል። አዎ መድኃኒትነቱ ተዛብቷል ወይ ነው። ዶግማ ማለት እኮ ይሄ ነው። ኦፍ ኮርስ የክርስቶስን የማዳን ስራ እኮ ነው ከመገረዝ ጋር ይቀየራል። እነሱ ሰዎቹ ስላሉ ነው እንጂ የክርስቶስ የማዳን ስራ ላንብብሎትና እሺ ስንት ላይ እንከታተል? እሺ ገላትያ ምዕራፍ 1 ቁጥር ተጻፈ። ይሁን ገላትያ ምዕራፍ 1 ቁጥር 8 ላይ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ወርዶ እኛ ካስተማርናችሁ ወንጌል ሌላ ቢሰብክላችሁ የተረገመ ይሁን ይላል። የ82,000 ትርጉም ውጉዝ ይሁን ይላል። አስቀድሜ እንዳልኩ አሁን እላለሁ ካስተማርኳችሁ ሌላ ትምህርትን ያስተማራችሁ ቢኖር የተወገዘ ይሁን። አሁን እግዚአብሔር ያይደለ ለሰው ያስተምራለውን ምናምን እያለ ይቀጥልና ይሄ የምዕራፍ 1 ነው። የምዕራፍ 1 ከሰማይ መልአክ ሌላ ወንጌል ካስተማራችሁ ምን ይሁን የተወገዘ ይሁን ይላል። ከዛ በኋላ የምዕራፍ 2ቱን ሐሳብ ደግሞ ተመልከቱት። የምዕራፍ 2ቱን ሐሳብ ደግሞ ተመልከቱት። ጳውሎስ የሚናገረው ስለራሱ እንትን ነው፣ ስለራሱ ሹመት ማለት ነው። እንዴት ጌታ ለሐዋርያነት እንደመረጠው ነው የሚናገረው። ከዚህ ሁሉ በኋላ ምንድነው የሚላቸው? በኦሪት ሕግ ያሉ ሁሉ እርግማን ውስጥ ይኖራሉ። መጽሐፍ እንዲህ ብሏል፣ በዚህ በኦሪት ውስጥ የጻፈው መጽሐፍ ሁሉ የማይፈጽምና የማይጠብቅ የተረገመ ይሁን። የኦሪትን ስራ በመስራትስ በእግዚአብሔር ዘንድ እንደማይጸድቅ ይታወቃል። ጻድቅ ግን በእምነት ይድናል ተብሎ ተጽፏል። ኦሪት ሰርቶ የፈጸመ ይኖርበታል እንጂ በእምነት የሚያጸድቅ አይደለም። እኛንስ ክርስቶስ የኦሪት መርገም በመሸከሙ ከኦሪት መርገም ዋጅቶናል። 80 ነው እያነበብኩ ያለሁት እያለ ይናገራል። እንግዲህ ይህ ሁሉ እየተነገራቸው ያለው ለምንድን ነው ስትሉ ምዕራፍ 3 ላይ ቁጥር 1 ላይ በደንብ መመልከት ነው። እናንተ ሰነፍ የገላትያ ሰዎች ለዓይን በሚታየው እውነት እንዳታምኑ ማን አታለላችሁ ይላል። እንዲሁም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። በእናንተ ዘንድ ይህን ብቻ ላውቅ እወዳለሁ፣ መንፈስ ቅዱስን የተቀበላችሁት የኦሪትን ስራ በመስራት ነውን ወይስ ሃይማኖትን በመስማት? እንዲህ ሰነፎች ናችሁን? የመንፈስ ቅዱስን ስራ ከጀመራችሁ በኋላ የስጋን ሕግ ልትሰሩ ትመለሳላችሁን? ይህን ያህል መከራ ተቀብላችሁ ለከንቱ አደረጋችሁት። እርሱ መንፈስ ቅዱስን የሚሰጣችሁ ኃይል የሚያደርጋችሁ የኦሪት ስራ በመስራት ነውን ወይስ ሃይማኖትን በመስማት ነው ይላል። ማን አዚም አደረገባችሁ? የግሪኩ ስለ አስማት ነው የሚናገሩ። ማን መተት አደረገባችሁ? ለእውነት እንዳትታዘዙ ከሰማችሁት ወንጌል ሌላ ለድነት የማይሆን ነገር ተቀብላችኋል ይላቸዋል። ስለዚህ ይሄ አሁን ከዶግማ ጋር አይገናኝም ነው። ይሄ ቃልዬ ስለ ስርዓት ነው፣ ስለ መገረዝ ሕግ ነው እየተናገረ ያለው። ቅዱስ ጳውሎስ ለገላትያ ምዕመናን ወንጌልን ሰብኮላቸው ለአገልግሎት በሄደ ጊዜ ጽድቅ ወይም ድህነት የሚገኘው ያለ ኦሪት ወይም ያለ ግዝረት ስለማይሆን ብለው መጥተው ትምህርታቸውን በርዘውባቸው ስለነበረ እኔ ካስተማርኩት ትምህርቶች እንዳትቀበሉ ብሏቸዋል ቅዱስ ጳውሎስ። ያ ስለዚህ ስርዓት ነው እንጂ ዶግማ አይደለም። አይደለም በጌታ ስም ዶግማ ካልሆነ እነዚህ ሰዎች ተቀብለውት ቢሄዱትም ችግር የለም ነበር ማለት ነው አይደል? ግዝረት ጉዳዩ እንዳለ ነው እኮ እየነገራቸው ነው። ዋናው አምነው ክርስቶስ ኢየሱስን መጠመቅ፣ አዲሱ ሰው ክርስቶስን መልበስ አለባቸው። ገላትያን ካነሳ ዘንዳ አምነው ከተጠመቀ በኋላ የት እንደሚሄድ አንድ ጊዜ አንተ መናገር የፈለግከውን ነገር በደንብ አድርገህ ተናግረሃል። በእምነት መጽደቅ በእምነት ብቻ መጽደቅ ይቻላል በሚል ትምህርትን ሰጥታል። መብት ነው፣ የተጻፈ ነው። እኔ ደግሞ በእምነት በኩል የእግዚአብሔር ልጆች
ቆይ ቃልዬ ፕሊስ። በእምነት በኩል የእግዚአብሔር ልጆች በጥምቀት አዲስ ሰው ክርስቶስን መልበስ እንዳለባቸው ይናገራል። እዚህ ላይ ትኩረት ስጡ እያለ ነው ቅዱስ ጳውሎስ። በእምነት በኩል የእግዚአብሔር ልጆች ሁሉ በጥምቀት አዲስ ሰው ክርስቶስን ልበሱ እያለ እየተናገረ ነው። ትኩረታችን አሁን ይሄኛው ነው። ዶግማ የምንለው ይሄ ነው። በእምነት በኩል የእግዚአብሔር ልጅ ጥያቄን አልሰሙኝም መምህር። ጥያቄን ቢሰሙኝ ነበር። ጥያቄው እሱ ዶግማ አይደለም። በቃ ስለ ግዝረት ስርዓት ነው እየተናገረ ያለው። ጥያቄው እሱ አይደለም። ጥያቄው ሰው በክርስቶስ ካመነ በኋላ ካልተገረዘ አይጸድቅም ብሎ የሚያስተምር ሰው ዶግማ ነክቷል ወይስ አልነካም? አቤት። በክርስቶስ ኢየሱስ ችግር ይሄ ስለሆነ ሰው በክርስቶስ ካመነ በኋላ ለመጽደቅ የግድ መገረዝን መጨመር አለበት ብሎ የሚያስተምር ሰው ከዶግማ ጋር ተጋጭቷል ወይስ አልተጋጨም? ተሳዳቢዎችን ያው መዶሻ ዶማ እያሉ ነው። ጴንጤ አይሳደብም ትላላችሁ። እንግዲህ እያየህ እናመሰግናለን። ለማንኛውም አይታረስም። እኔን እየተሰደብኩ ያለሁት እዚህ የተሰደብኩ ያለሁት ምን ያው በቦልኳቸው ነው። ችግር የለም። እኔ ሲጀመር አላይም ኮሜንት ግን ዶማ ምናምን ወገኖች አትሳደቡ። ኦኬ ችግር የለው። እኔንም አትስደቡ፣ እሳቸውንም አትስደቧቸው። አይ ኦርቶዶክሳውያንም ማንንም አትሳደቡ። ኦርቶዶክሳውያንም ልትሳደቡ አይገባም። እንዲህ በፍቅር እየተወያየን ባለንበት ኦርቶዶክሳውያን ልትሳደቡ አይገባም። የሆነ ሆኖ ቃልዬ የሆነ ሆኖ ሰው በእምነትና በስራ ይድናል እየተባለ ለምሳሌ አይ በእምነት ብቻ ነው የሚድነው ብሎ ሰው ከመጣ በምን አይነት ነው የምናየው? ወይስ በምን መንገድ ነው የምንመልሰው? ሁለቱን ማስማማት የለብንም። ኖ አሁን የገላትያ ቤተክርስቲያን ላይ ተቀምጠን እያወራን ስለሆነ ያው ነው እኮ መንፈሱ አንድ ነው። አንድ የነገረ ድነት ጉዳይ ነው። አትሽሸኝ። ኧረ እየሸሸሁ አይደለም። ሲጀመር እኮ ጥያቄውን እየመለሱት አይደለም መምህር። ጥያቄው የገላትያ ቤተክርስቲያን ላይ የተከሰተው ይሄ ነው። ሰው ለመጽደቅ ማመን ብቻ ሳይሆን መገረዝም አለበት ብለው ነው የተነሱት። እነዚህ ሰዎች ከዶግማ ጋር ተጋጭተዋል ወይስ አልተጋጩም? ወይ ተጋጭተዋል ወይ አልተጋጩም? አይጋጭም። ጳውሎስ በዶግማ የተሰጠው የሚያድነውን ሰጠው። እነሱ ስርዓት አመጡ፣ የግዝረት ስርዓትን አመጡ። ያ የግዝረት ስርዓት ለእነሱ ድህነት ያሰጣል አሉ እንጂ የግዝረት ስርዓት እኛን አያድነንም። እኛን የሚያድነን አምኖ መጠመቅ ነው። ይህንን ያስተማሩ ሰዎች ከዶግማ ጋር አልተጋጩም ማለት ነው። ሰዎቹ ይጋጩ ምን አገባን? ዶግማው ግን አይልም። ይሄንን ከዶግማው ጋር ግን ስለ ዶግማው ሳይሆን ስለ ዶግማው አይደለም እያወራን ያለ ነው። ከዶግማው በላይ ይሄንን ያስተማረ ሰው ከዶግማ ጋር ይጋጫል ወይስ አይጋጭም ነው ጥያቄው መምህር። ይጋጫ ይለያል። እሱ ስለተጋጨ ዶግማ ይቀየራል ወይስ ድህነቱ ይቀየራል? ይጋጫ ሳይሆን ይጋጫል ወይስ አይጋጭም ያስተማረው ሰው ነው። ገድላቶቻችሁ በቀጥታ ከዶግማ ጋር ስለሚጋጩ ነው ይሄን እያልኩ ያሉት። እሱን ለኛ ተውልን። ምን ይመለከታል ስለ ዶግማ? ቃሌ ገድላቱን ተው። ምን ያገባል አንተ ስለ ዶግማ? ልክ ገላትያን ቤተክርስቲያን የምናገኘው ነው። ለምሳሌ ለኛ እሱን እኔ ማመጣለሁ አንተ ጋር የሚጋጭ ነገር አሁን ወደ ዛት ካልቻለ አንድ ሰው ከፕሮቴስታንቱ ቤት ለመውሰድ ይላል ተአምሯን ሰምቶ ይሄድ ይላል። ይሄ ከዶግማችሁ ጋር ይጋጫል አይጋጭም? አይጋጭም። ፍቻለሁ። እሺ ማስረጃ የክርስቶስን እንደምና ስጋ ተክቶ ሊገባ የሚችል የት እንደሚሄድብህ ስላወቅ አዳምጠኝ። በእምነት ብቻ እንደማይዳን እምነትና ስራ አዳምጠኝ ቃልዬ። እምነት ተደምሮ ስራ እንደሚያድን ፕሊዝ፣ እምነት ሲደመር ስራ እንደሚያድን እንደመጣብህ ስላወቅ ዘለ ገድል ላይ ድርሳለ ይርክ እኔ ተማሪ በሉሽ። አሁን እሺ ጠይቁ ጥያቄው። እንደው አሁን ስሙ እኔ ምንም ጥያቄውን ጠይቁ መምህር። የምን ጥያቄ ነው ጠይቀህ? ምን ጥያቄ ምን አለና ነው የምጠይቀህ? ምን አላችሁና ነው የምጠይቀው? አይ እሱማ ይሄው ያለንን ነገር እያስቀመጥኩ እኮ ነው። እስቲ ይሄው ይሄንን ያስቀምጡ። እሺ ምን አለ? ፕሮቴስታንቲዝም ምን አለው? ከዶግማ ጋር የሚጋጩ ኧረ የሌለ ነገር የለም። ክርስቶስን መስለን እንድንኖር የሚያስችለን ትምህርት ሁሉ አለን። በዚህ አያስቡ። እናንተ ጋር ክርስቶስን የሚያስክድ ትምህርት አለ ከዶግማ ጋር የሚጋጭ እያሉ ያገኝ ይመልሱልኝ። እዚህ ጋር እናቆማለን። ለምን መሰለ እዚህ ጋር የምናቆመው በደንብ አካሄድን ስለማቅ ወደ ጭቅጭቅ ወደ ንትርክ ልትመልሰን የፈለከው። ስለዚህ መጽሐፍ ቅዱስ እንደሚል ጥያቄ እኮ ነው የጠየቁት። መልሻለሁ። ግድ የለም እንተዋወቃለን። እኔ አከብሮታለሁ። የተጠየቀውን ጥያቄ መልሻለሁ። ዘላችሁ ገድላት ላይ ምን መለሱ? አዳምጥ። ድርሳናት ላይ ገድላት ላይ አትወሸቅ። ቅድም ምን መወሸቅ አይደለም ትምህርቶቻችሁ እንደዛ ይላሉ። መልሻለሁ። ምንም ትምህርት ስለሌላችሁ ደም ጋር የሚተካ ተአምር የመስማት ጉዳይ አለ። ከዶግማ ጋር ይጋጫል ወይስ አይጋጭም? ይኸውልህ ስጋውና ደሙ አያድንም ጥምቀት አያድንም ብሎ ከሚያምን ሰው ጋር ገና ከመሰረቱ ተናግቷል። ፕሮቴስታንቲዝም ገና ከታች እኔ ጥያቄ እየጠየቁ ያሉት እሱን እኔም በመጠየቅ ነው። ትምህርቴን ትክክል አንቱ ስላልከኝ ነው ያከበርከኝ አይደለም። በስርዓት ነው እኔ አንቱ ምለው ስለማከብሮት ነው። ግድ የለም እሱን አይደለም ያካሉት። ቆይ ገና ከጥንቱ
የክርስቶስ ኢየሱስ ቅዱስ ሥጋና ክቡር ደም ለመታሰቢያ እንጂ ሕይወት አይሆንም ስትል ተናግተሃል። ስለዚህ አላወራም። አሁን ይሄ የእርሶ ሐሜት ነው እንጂ እኔ እንደዛ አላምንም። አሁን ርዕሴን ስለሚያስለቅቀኝ ወደ ስለዚህ እኔ ትክክለኛውን ትምህርት እንዲነግሩኝ እኮ ነው። ዶግማችሁ ለምሳሌ ሰው ብሎታል። ምስጢረ ቁርባን ዶግማችሁ ነው። በጣም ደስ ይለናል ስለ ምስጢረ ቁርባን ትምህርታችሁ። ከምስጢረ ቁርባን ጋር የሚጋጭ ግን ክርስቶስን የማይመስል ትምህርት አላችሁ እያልኩኝ ነውና ይወገድ እያልን ነው ነበር። ከሆነ አርፍደን የመጣው እህቶች የጠየቁትን ጥያቄ ስመልስ ነበረ። ከዚህ ጋር ይወገድ እያሉ ነው። በጣም መልካም። እስካሁን ስላልተወገዱ የቤተክርስቲያን ስህተት አይደለም መምህር። የቤተክርስቲያን ስህተት አይደለም፣ የሰዎቹ ስህተት ነው። ቤተክርስቲያን የሚያስተዳድሩ ስህተት አይደለም። አሁን አንተ ቤተክርስቲያንን በምን መስፈርት የመክሰስ አቅም አለ? ኧረ እኔ እየከሰስኩ አይደለም፣ ጥያቄ የጠየቅኩት። በቃ ካልከሰስካት ፍርዱን ለእግዚአብሔር ትሰጣለህ። ግን ምን አልኩኝ? ለመንጋው የማይጠነቀቅ እረኛ ሁሉ ይጠየቃል በዚያ ሰው ነፍስ መጥፋት። አይደለም አንድ ሰው ማሰናከል ምን ያህል ቁጣ እንዳለው ጌታ በወንጌል ስለተናገረ በየዘመኑ የተነሳ የቤተክርስቲያን መሪ የተሰጠበትን ኃላፊነት መክሊቱን አትርፎ ካላለፈ ስለዚያ ሰው መጥፋት ይጠየቃል አልኩኝ። አሁን ስላነሳው ዕብራውያን ማን ነው ገላትያ 1:8 ላይ ቅድም ፈትቼላችኋለሁ። እኔ ከሄድኩ በኋላ ቤተክርስቲያን የሰማይ መልአክም ቢሆን የተባለው ግዴታ የእግዚአብሔር መልአክ እንዳይመስላችሁ እንዲህ ነው ብዬ እኔ ፈትቼላችኋለሁ። ስለዚህ ዶግማዎቻችን ገድላቶቻችን ጳውሎስማ የሰማይ መልአክ ነው ያለው። እሱ ምንም እንትን የለውም። ብቻ አይደለም ነው እኮ ነው ያልኩት። ብቻ እኮ አይደለም መምህር። ጥያቄው እኮ ጭራሽ እሱ አይደለም። አሁን ጥያቄው እስካሁን ድረስ ስላልታረሙ ቤተክርስቲያን እስካሁን ባለማረሟ ምክንያት ልንጠይቅ አይገባም ወይ ነው? ቤተክርስቲያን የሆነ እስካሁን 100 ዓመት አላረመችም። እሺ ብዙ ቃልዬ በፋለብል በኢንፋለብል ብዙ ደክመሃል። ብዙ ያው የሚያውቀው ሰው ስላለ እዛ ጋር ብዙ የጣልካቸው ነጥቦች ስላሉ እዚች ጋር ማኑ ለማስነካት መጣ ከሆነ ቤተክርስቲያን አትሳሳት። ቤተክርስቲያን እስካሁን ድረስ ስላላረመች ስትሳሳት ኖራለች። በደሙ የተዋጀች ቤተክርስቲያን በደሙ የተዋጀች ቤተክርስቲያን አሁንም አትሳሳትም። በዛ መንገድ ላይ ግን ቤተክርስቲያኒቱን የሚመሩ ለምሳሌ ቤተክርስቲያኒቱ ቆይ የሰባቱ አብያተ ክርስቲያናት ሲባል በማ በኩል ነው? ለቤተክርስቲያን አለቃ ለከሌ ለመላክ እንዲህ ብለህ ጻፍ አይደል? ለኤፌሶን ቤተክርስቲያን አለቃ ለሚያወሩት ነገር እኮ ማስረጃ በጌታ የተዋጀች ከተሳሳቱ የቤተክርስቲያን መሪዎች ናቸው የሚሳሳቱት። ብራዘር ከተሳሳቱ ለቤተክርስቲያን ማስረጃው ምንድነው? አለቃ እየነገርኩ ነው እኮ የቤተክርስቲያኒቱ አለቃ ነው ከተጠየቀ የሚጠየቀው። ለምሳሌ እስኪ ያንተ ጥያቄ ምን እንደሆነ ስለማውቀው የኔ መልስ ደግሞ በክርስቶስ ደም ስለተዋጀች አትሳሳትም ማለት ማስረጃው እዘጋለሁ። ማይኬን መቀጠል ትችላለህ። እሺ አንዴ ይዝጉሽ። አልዘጋም። ካልዘጉሽ ልጠይቁ። ቤተክርስቲያን ልትሳሳት አትችልም፣ ቤተክርስቲያን ልትሳሳት አትችልም ብለው ክሌም ወስደዋል። አሁንም አትሳሳትም። አዳምጠኝ። ራዕየ ዮሐንስ ምዕራፍ 2 ላይ ለምሳሌ የተሳሳተውን ሰው ጌታ ሲወቅሰው እንመለከታለን። ቤተክርስቲያንን አልወቀሳትም። ስራ በፊቴ ቅን ሆኖ አላገኘሁትም፣ ወይ ለብ አላልክም፣ ወይ አልሞቅም፣ ወይ አልቀዘቀዝክም፣ ለብ ያልክንና ልተፋ ነው ይለዋል። ቤተክርስቲያንን ነው አይደለም? የቤተክርስቲያኒቱን አለቃ። ኧረ አሁንም ጥያቄ እሱ አይደለም። አይመለከተኝም። እኔ ስላንተ አንተ ምን እንደምትፈልግ ቤተክርስቲያን አትሳሳትም ብለው ክሌም አደረጉ። ማስረጃው አንተ ምን እንደምትፈልግ አውቃለሁ፣ እየነገርኩ ነው። የሚሳሳተው ቤተክርስቲያን መልስ ነው። ሁሉም ሰው ያውቃል። እዚህ ምን መልስ ነው? መልሱ ይሄ ነው። ራዕየ ዮሐንስ 2:3 መመልከት ትችላለህ። ልተፋ ነው ይላል። ቤተክርስቲያን ተሳሳተች ማለት ነው። መልእክቱ ለማን ነው የተላከው? ቆይ ለሰባቱ አብያተ ክርስቲያናት ተባለ። መልእክቱ በማ በኩል የተላከው? አንዴ ቆይ ይጥቀሱትና፣ ኧረ በጌታ ስም አንዴ ይጥቀሱትና ቃሉን ቤተክርስቲያን ልትሳሳት እንደማትችል እንዴት እንደሚያሳይ ያሳዩንሽ። ቤተክርስቲያን ልትሳሳት አትችልም ብሎ የተረጎመ እሱን ቃል ማን ነው? አትሳሳትም። የተሳሳተው ሰውዬው ነው። የትኛውም መጽሐፍ ቅዱስ ላይ ነው። የትኛው መጽሐፍ ቅዱስ ላይ ቤተክርስቲያን ተሳሳተች አይልም። ከቤተክርስቲያን ውጭ መጣ እንዲህ ቦታ ላይ ቤተክርስቲያን ተሳሳታለች ይችላል። አታቋርጠኝ። መጽሐፍ ቅዱስ ላይ በደሙ የተዋጀች ቤተክርስቲያን ተሳሳታለች የሚል ማስረጃ አስጠኝ። ቶሎ የገላትያ ቤተክርስቲያንን አቀረብኩ። ስርዓት ነው ይዞ የመጡት። ቤተክርስቲያኑ አለች እንዴት ተሳሳተችው? ሰዎቹ ናቸው እኮ እንዲህ ያለ ትምህርት ያስተማሩት። ደብዳቤ የተላከው ለማን ነው መምህር? በቤተክርስቲያኑ በኩል ለሰዎች። ደብዳቤ የተላከው ለቤተክርስቲያን ነው ወይስ ደግሞ ለግለሰብ ነው? ለሰዎች ነው የተላከው በቤተክርስቲያን በኩል። ስለዚህ የገላትያ መልእክት ለቤተክርስቲያን በጭራሽ አልተጻፈም። ለቤተክርስቲያን የተጻፈው በሰዎች በኩል እያልኩ እኮ ነው። ስለዚህ ለቤተክርስቲያን ከተጻፈ ቤተክርስቲያንን ሊያርማር እንዴት ተጻፈው?
ማይክን ዝጋው። ራዕየ ዮሐንስ ምዕራፍ 2 ቁጥር 1 ኧረ ገላትያ ላይ ነኝ በኤፌሶን ያለሁት። ወዳለው ማይኩን ዝጋው። እሺ በኤፌሶን ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ገላትያ ላይ ነን መምህር። አንዴ ዝጋው። ሰዎች ናቸው ያልኩ ነው። ቤተክርስቲያን ተሳሳተች የጠየቅኩትን እኮ ቢመልሱልኝ እኔ በቃ ልቤ ያርፋል። ገላትያ ላይ ቤተክርስቲያኒቱ ተሳሳተች። ገላትያ ለግለሰብ ነው የተጻፈው። ገላትያ ላይ ቤተክርስቲያኒቱ ተሳሳተች ይላል ወይ? ቤተክርስቲያን የተባሉት እኮ እነዚያ የቅዱሳን ስብስብ ናቸው። እነሱ ሲሳሳቱ ቤተክርስቲያን ተሳሳተች ነው እያልን ያለው። ለእርሱ ቤተክርስቲያን ምንድን ነው? ኧረ የምን ሎጂክ ነው? ለእርሱ ቤተክርስቲያን ምንድን ነው? እኔ ደግሞ አልወድም ጭቅጭቅ። አዳምጠኝ። ሎጂክህን ትተህ ሊትራሊ ቤተክርስቲያን ተሳስታለች የሚል ማስረጃ እንደሌላ ኮርስ ሆኖት በግሉ ላይ ይናገሩኛል። እኔ ዝም ልክ እንደ ገላትያዋ። ስለዚህ እኔ ምንም አልናኩም እኮ ተወው፣ እሱን የልብህን እየሰራ አንቱ ስላልከኝ አልኩ። ለዚህ ነው ዝጋልኝ። ወዶታለሁ መምህር። እዚህ ጋላችሁ ኦርቶዶክሳውያን ኦር ደግሞ ይሄ ነገር ግልጽ እንዲሆንላችሁ የምትፈልጉ ሰዎች እሺ፣ አንዴ ዝጋው ማይኩን። አይመለስልህ፣ መብት ነው። እኔ ግን እመልሳለሁ። እዚህ ላይ ያላችሁ ክርስቲያኖች ልብ ልትሉ የሚገባው ቤተክርስቲያን አሁንም አትሳሳትም። ማስረጃ መምህር ለምን አንተ ተሳሳታለች የሚል ማስረጃ አላመጣህማ? ምን መልስ እንድሰጥ ፈለግ? አምጣ። ቤተክርስቲያን ተሳሳታለች። ይሄው ገላትያ ተሳሳታለች። የገላትያ ቤተክርስቲያን አምጣ። ሰዎቹ ናቸው የተሳሳቱት። ቃል በቃል አምጣ። እንዴ ሙስሊሞቹ ራሳቸው እኮ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ማለቱን ቃል በቃል አምጡ እያሉ ነው። አዳምጠኝ። በቃ ባለመግባባት ምክንያት ነው ሲሏቸው ነበር። ቤተክርስቲያን መቅድ ያለሽ መቅደስ ጠይቂልኝ። መቅደስ ነው መምህር። እሺ አንዴ ዝጋው ማይኩን። የቤቷ ባለቤት አለች መቅድ ያለሽ። እሺ ስሚኝ፣ ሄዱ ጠይቂልኝ። ሊትራሊ ቤተክርስቲያን ተሳስታለች ብሏል። ሊትራሊ ቤተክርስቲያን ተሳስታለች የሚል ማስረጃ ይስጠኝ። ቃል በቃል ይቀጥላል ወይ? ገላትያ ቃል በቃል አይባልም። ኤግዛክት ወርድ ፋላሲ እኮ ነው መምህር። አምጣ ቃል በቃል። ይሄው የገላትያ ቤተክርስቲያን ተሳስታለች። ወንጌል ላይ ህግ ጨምራ ተሳስታለች። ብቻ ተቀባይ አምጣ ቃል በቃል ቤተክርስቲያኒቱ ተሳሳተች አይልም። የገላትያ ቤተክርስቲያን ተሳሳተች ይችላል እንዴ? ህዝቡ አንድ ቤተክርስቲያን የተባለው መምህር የገላትያ ቤተክርስቲያን ተሳሳተች ይችላል ወይ? አዎ ይኸው ገላትያ እንዴ ህዝቡ አንድ ቤተክርስቲያን አይልም። አምጣ ክፈት፣ ቀጥታ የገላትያ ቤተክርስቲያን። አዳምጠኝ፣ አሁንም ጥያቄን ስማኝ፣ ሌላ ቦታ እንዳትሄድ። የገላትያ ቤተክርስቲያን ተሳሳተች የሚል ማስረጃ ስጠን ቃል በቃል። ጥሩ፣ አሁን ሚውት አድርጉና እኔ ልቀጥል። ምንም አትቀጥልም። ቀጥታ አውጣልኝ። የገላትያ ቤተክርስቲያን ተሳሳተች የሚል መልስን ስማኛ። አንድ መልስ ነው የምፈልገው ወይም አንድ ጥቅስ። የገላትያ ቤተክርስቲያን አንድ መልስ ነው። የገላትያ ቤተክርስቲያን ተሳሳተች የሚል መልስ ስጠኝ። አምጣ ጥቅስ እኮ ይኸው ልሰጦት ነው። የገላትያ ቤተክርስቲያንማ ተሳስታ ነው የተጻፈላት። ይኸው ልሰጦት ነው። አንዴ ግን ሚውት ካላረጉ እኔ እንዴት አወራለሁ መምህርዬ? እኔ ደግሞ ላውራ። ሚውት አርጉና። አሜን። እሺ በቃ አሁን ልቀጥል። አንድ እስቲ ደግሞ በ1980 ልሞክርና አረ ፖለቲካውን ተወው። ቤተክርስቲያን በቀጥታ ተሳሳተች የምን ፖለቲካ ነው መምህር? ይኸው ከፍቻለሁ እኔን ጥቅስ። የገላትያ ቤተክርስቲያን ልብ በሉ 177 ሰዎች ቆይ ልብ በሉ እንዲሰጠን የምንፈልገው ቤተክርስቲያን ተሳሳተች የሚለው ሌላ ምንም ብትል አልሰማም መምህርዬ። ጠይቀውን መልሰውም ይሆናል እንዴ? አንዴ ላውራ። እሺ ቅድም የገላትያ ቤተክርስቲያን ምን ነበረ ችግሩ ስል መምህር ባለመግባባት ነው በዝሙት ነው ምናምን ሲሉ ነበር። አይደለም፣ የወንጌል ስራ ላይ ምን በመጨመር ነው? ህግን በመጨመር ነው። የገላትያ መልእክት የተጻፈው ለዚህ ችግር ነው እንጂ ቅድም ራሱ የገላትያ ቤተክርስቲያን ስጠይቆት ራሱ ልክ አልነበሩም የሰጡኝ ምላሽ። ለማንኛውም የገላትያ መልእክት ምዕራፍ 1 ላይ ኦኬ፣ በደንብ እያነበብ ነው ለወደፊቱ መምህር። የገላትያ መልእክት ምዕራፍ 1 ላይ በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር ሀብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከእኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት መልእክት ለማን? ለገላትያ አብያተ ክርስቲያናት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ምናምን ካለ በኋላ ከእናንተ መካከል አንዳንድ ሰዎች አይልም። ቁጥር 6 ላይ እንደዚህ ይላል፣ በክርስቶስ ጸጋ ከጠራችሁ ከእርሱ ወንጌል ከእርሱ ወደ ልዩ ወንጌል እንዴት ፈጥናችሁ እንዳለፋችሁ እደነቃለሁ ይላል። ለቤተ ክርስቲያኒቱ ለእናንተ የተባሉት ለነዛ አብያተ ክርስቲያናት። ስለዚህ ወደ ልዩ ወንጌል ያለፉት የገላትያ አብያተ ክርስቲያናት እንጂ ግለሰቦች አይደሉም። መምህር ይኸው ማስረጃ ጨርሱ። መምህር
መልስ የለም እየጠበቅን ነው። እስካሁን አልመለስም። ይሄ ምንድነው? የጥያቄ ነው እንዴ? ይሄው መልስ ተሳሳተች የሚል ነው መልስ። የገላትያ ቤተክርስቲያን አሁን ይሄው የገላትያ ቤተክርስቲያን ሲጀመር እሺ ቆይ አንዴ ኧረ ተሳሳተች የሚል ማስረጃ የገላትያ መምህር የገላትያ ቤተክርስቲያን ተሳሳተች የገላትያ ቤተክርስቲያን ተሳሳተች የሚል ቤተክርስቲያን አይደለችም ሁሉ አብያተ ክርስቲያናት የተሳሳቱት ጭራሽ አንድ መሰላችሁ እንዴ? አብያተ ክርስቲያናት የክርስቶስ ቤተክርስቲያን ጭራሽ ተሳሳቱ። አዎ መምህር፣ ስለዚህ አሁን እርሶ የሚያስቀምጡት እርሶ የሚሰጡኝ ነገር ምን መሰሉት? እኔ እኮ ጥያቄ እስካሁን እየጠየቅኩኝ ነው። ክርስቶስ በደሙ ዋጅቷታል ቤተክርስቲያን፣ ልክ ነው። ግን በክርስቶስ በደሙ የዋጃት ቤተክርስቲያን ልትሳሳት አትችልም የሚል ማስረጃ ስጡኝ። አሁን መልሰው ለእኔ ሊጠይቁኝ። እኔ አላልኩማ፣ አምጣ ማስረጃ አሉ እኮ። አትሳሳትም አሉ። አትሳሳትም ካሉ ለክሌሞት ማስረጃ ይሁን። አትሳሳትም፣ አምጣ ማስረጃ ያመጣው የገላትያ ቤተክርስቲያን ተሳሳተች የሚል ማስረጃ ስጠኝ። ካልሰጠኝ አብያተ ክርስቲያናት ነው የሚለው ራሱ። ይሄው ወደ መክሰስ ላይ ያዘው ምን ግለሰብ ምናምን እኮ አይደለም እንዳለ አብያተ ክርስቲያናቱን ነው የሚናገረው። ቤተክርስቲያኒቷንም አትሳሳትም እየነገርኩ ነው። ቤተክርስቲያኒቷንም አትሳሳትም። እሺ ማን የተሳሳተው እዚህ ገላትያ ላይ? ማስረጃ አምጣ፣ ማስረጃ አምጣ። የኔ ካልጣሞት ማን የተሳሳተው? ቃሌ ቆይ ግድ የለም መምህር፣ ገላትያ ምዕራፍ 3 አንብበው አንተ። የተሳሳተ ሰዎች እንደሆኑ እዛ ላይ ስለሚናገር አብያተ ክርስቲያናቱ ሳይሆን በቤተ ክርስቲያኒቱ ያሉት ሰዎች እንደተሳሳቱ ገላትያ ምዕራፍ 3 ቁጥር 1 ላይ ሄዳ አንብበው አንተ። አንብበውና ራሱ መልሱን ታገኘዋለህ። በቃ መምህር ይሄው ገላትያ ምዕራፍ 3 ቁጥር 1 ይሄው። እኔ አሁን አነባለሁ። ኧረ አንዴ እሺ ላውጣ። ቆይ እንኳን ደህና መጡ መምህር። ሰላም እንዴት ነህ? ከዚህ በፊት ልወጣ ስለሆነ ነው። እሷን አንብባትና ከዛ በኋላ ትነጋገራለች። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለው ነው ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ይላል? አንበሳ። የማያስተውሉት የምን ሰዎች ናቸው? የሳቱት የምን ሰዎች ናቸው? አሃ ሰዎችማ ሰዎች ናቸው እንጂ እንዴ። ታዲያ ቤተክርስቲያን የሚባለው የሰዎች ስብስብ ነው። አልየ አይደለም፣ የሰዎች ስብስብ ብቻ አይደለም ቤተክርስቲያን የሚባለው። እሱን ግድ የለም ሌላ እንትን እንለዋለን። የተሳሳቱት ግን የገላትያ ሰዎች ናቸው እንጂ ቤተክርስቲያኒቱ አይደለም የተሳሳተችው። አዩ አይደል ሐዋርያው ቅዱስ ጳውሎስ ምን እያላቸው እንዳለ መምህር። ጭራሽ አባሱት እኮ የገላትያ ሰዎች የሚለውማ ሲጀመር ቤተክርስቲያን ውስጥ ያሉትን ሰዎች ነው። እሱ መች ጠፋንኛ። አንዳንድ ግለሰቦች አይደለም የተባለው ግን ፍጹም ስህተት። የገላትያ ሰዎች ሲል ቤተክርስቲያንን ያሰኙትን እነዛኑ ቅዱሳን የተባሉ ሰዎች ነው እኮ የገላትያ ሰዎች አይደለም። አይደለም ቤተክርስቲያን አይደለም። ይቅርታ ቃሌ ትቀጥላለህ አንተ ከመምህር ጋር። እኔ አሁን ብሳሳት ቤተክርስቲያን ተሳሳተች ነው የሚባል? እኔ ብሳሳት እርሶማ አንድ ሰው ኑት። እርሶማ አንድ ሰው ኑት። የገላትያ ሰዎች የተባሉት አንድ ሁለት ሰዎች ናቸው እንዴ? ልክ ነህ። እናንተ የባህር ዳር ሰዎች ቢባልስ? በባህር ዳር ያለች ቤተክርስቲያን ያሉ ሰዎችን ሊወክል ይችላል። ይሄ ኳሊቲት መደረግ ያለበት ለምን መሰለህ ቃልዬ? ቆይ ልመልስልህ። ቆይ ቃልዬ አንድ ጊዜ ይቅርታ ትመልስልኛለህ። እንትኑን ልሰጥህ ነው። በአንተ በመጣህበት ሐሳብ እንትን ለማለት ፈልጌ ነው። ልብ በል። እኔ አሁን ለምሳሌ አንድ ግለሰብ ነኝ። ብሳሳት ተሳሳትኩኝ። ለምን? ግለሰብ ስለሆንኩኝ። ምናልባት በባህር ዳር ውስጥ ያለን ሰዎች ደግሞ እኛ ክርስቲያን ብለን የምናስብ ሰዎች በአንዷ ቤተክርስቲያን ያለን ብንስት፣ እኔ ስሳሳት አንተ ግለሰቡን የተሳሳትክ ተብዬ፣ ግን ባህር ዳር ውስጥ ያሉ ክርስቲያኖች ሲሳሳቱ ግን ቤተክርስቲያኑ ተሳሳተች ልንል የምንችልበት ምክንያት ሊኖር አይችልም። ምክንያቱም የማነስና የመብዛት አይደለም እንትኑ እና ከዚህ አንፃር ከመምህርዬ ጋር ቀጥሉ። በጣም ጥሩ። ምናልባት እርሶን ብጠይቅ ይሻላል። አንድ ጊዜ ግን እርሶ ያስቀመጡትን ነገር ላስቀምጥ። አንደኛ ይሄ የሚታየው በአውዱ ነው ብያለሁ። አውዱ እንዴት ነው? የገላትያ ሰዎች ሲል እናንተን አይደለም እናንተን የተወሰናችሁትን እያለ አይደለም ጳውሎስ። ይሄ በአውዱ የሚገኝ ነገር ነው። ሰው ስላለ ብቻ ግለሰብ ልንል አንችልም። ለምን ሲባል ጳውሎስ አስቀድሞ የገላትያ ሰዎች ያላቸው ለገላትያ ቤተክርስቲያን አይደለም ያለው አብያተ ክርስቲያናት ብሎ ወደ ልዩ ወንጌል እንዴት ፈቀቅ እንዳላችሁ ብሎ አውዱን አሳይቶናል። የገላትያ ሰዎች ሲል ኦፍ ኮርስ በቤተክርስቲያን ያሉ ሰዎች ናቸው። ከሰው ውጭ ያሉ ተፈጥሮ ያላቸው ሰዎች አይደሉም። ስለዚህ የገላትያ ሰዎች ሲል በዛ አውድ ውስጥ ነው የተናገረው። ምን ወደ ልዩ ወንጌል ፈቀቅ ወደ አብያተ ክርስቲያናት እንደላከው መልእክቱ ልክ እንደዛው መልእክቱ የተጻፈው ለቤተክርስቲያን ነው። በቤተክርስቲያን ውስጥ ደግሞ ለገላትያ ቤተክርስቲያናት ተብሎ ወደ ልዩ ወንጌል እንዳለፉ ተነግሯቸዋል። እናንተ የገላትያ ሰዎች ሲል እነዛ ቤተክርስቲያን ያስባሏት ቤተክርስቲያኒቱን ሰዎች ከመሆናቸው የተነሳ የገላትያ ሰዎች ብሎ ተናገረ። ይሄ በጭራሽ ግለሰብ እንጂ ቤተክርስቲያን አይደለም ሊያስብል የሚችል አውድ አይደለም ነው ፖይንቱ። አሁን ግን እኔ እየጠየኩ ያለው ደጋግሜ እየጠየኩ ያለው ጥያቄ የኔን ጥያቄ መልሱልኝ። ችግር የለም ቃልዬ ምን እንደሚል አይተዋል። ይኸውልህ ልንገርህ፣ ግለሰቦች መሳሳታቸውንና ቤተክርስቲያን እንዳልተሳሳተች እታች ወረድ እያልክ ስትል ምን እንደሚል ታውቃለህ? እንዲሁ የማታስተውሉ ናችሁን ይላል እኮ ቁጥር 4 5 ላይ 3 ላይ። ከዛ ምንድነው የሚላችሁ? በመንፈስ ጀምራችሁ በስጋ ትጨርሳላችሁ አላችሁ።
ቤተክርስቲያን በመንፈስ ጀምራ በስጋ የምትጨርስ አይደለችም። በመንፈስ ጀምሮ በስጋ ሊጨርስ የሚችል ማን ነው ከተባለ ሰው ነው። ስለዚህ ሰዎችን ነው ሐዋርያው ቅዱስ ጳውሎስ ሜንሽን አድርጎ የጻፈው እንጂ ቤተክርስቲያኒቱ እንዳለ ተሳስታለች እያለ ካለ እኮ ራሱ የገላትያን ቤተክርስቲያን የመሰረታት ራሱ ነውና ቅዱስ ጳውሎስ ራሱ ተሳስቷል። ቤተክርስቲያን ያስባላት ምንድነው? ቃል የችን ጨርሳት ከዛ ደግሞ ወደዛ እንገባለን። ችግር የለም። ሶሪ በጣም ደግሞ ቤተክርስቲያንን ወደ ጉባኤ ልገባ ትምህርት አለኝ እኮ ቤተክርስቲያን ያስባላት ምንድነው? ይሄን ዲፋይን ሳያደርጉት ስለሆነ የቀጠሉት አሁን ለመናገር አስቸጋሪ ነው። ስለዚህ ቤተክርስቲያን ያስባላት ምንድነው መምህር? ይኸውልህ አሁን ዋናው ነገር ምን መሰለህ ቃልዬ የተነሳህበት ነገር የገላትያ ቤተክርስቲያኒቱ ናት የተሳሳተች የሚለውን ላረም ነው። ቤተክርስቲያን ማንንም እኮ ዲፋይን ያላረጉት ነገር አለ። አንደኛ ባውዱ አልተረጎሙትም። ሁለተኛ ደግሞ ቤተክርስቲያን ባውዱ ፍቱት። ከመምህር ጋር ሆናችሁ ችግር የለም። መምህርዬ እናውራ እንጂ እርሶን በጣም ነው የምፈልገው እኔ ከእርሶ ጋር ማውራት በጣም ነው። እኔ ጉባኤ ልገባ ነው። ችግር የለም። ካላችሁ ከ30 ደቂቃ በኋላ ተመልሼ እገባለሁ። እሺ መምህር ይወዶታለሁ በጣም ሌላ ቀን አመሰግናለሁ። እሺ ቴንክ ዩ መምህር። 80 ላይ እናወራለን ሲመጡ፣ ዛሬም ከመጡ ሌላ ቀን። እሺ መምህር 80 66 ምናምን በማለታው መልስ አይገኝም። ቶ 80 60 የሚለው ይቆይና አሁን መልስ በፍቅር እንዳወራ ነው ያዋሩኝ እንዴ? እኔ ሰው ወድኩ አይጥሉኝ። አዳምጥ፣ ምንም ግድ የለም። እሱን ቶ ፖለቲካውን አሁን የገላትያ ቤተክርስቲያን ጥያቄውን መልሱ ተሳሳተች የሚል ማስረጃ አላመጣህም እንዴ? እኔማ በአውዱ ጭምር አስረዳሁኝ። አሁን እርሱ የሚመልሱት መልስ አውድ አለ። ቆይ አንተ ጋር ሲሆን አውድ አለ። ጥያቄ ነው ያለኝ። ይኸውልህ ቤተክርስቲያን ያሰኛት ነገር ምንድን ነው መምህር? አንተ ጋር ሲሆን አውድ አለ። ለምንድን ነው የማትሰማኝ? አንተ እኮ ሆን ብለህ ሆት እንደሆነ የምታደርገኝ። አንተ ጋር ሲሆን አውድ አለ ፍቻ አለ። እኛ ጋር ሲሆን ፍቻ የለም፣ አውድ የለም እኮ አዳምጠኝ። ይኸውልህ አንተ ጋር ሲሆን አውድ አለው። ለእኛ አውዳዊ ፍቺ እንድንሰጥ አትሰጠንም እድል። በራስ ልጅ ትሄዳለህ። ጥያቄ ሳይመልሱ እኮ ነው አሁን ወደ አውዲዮ መሄድ የፈለጉት። ዲፋይን ያርጉት ተርሙን። የገላትያ ቤተክርስቲያን ያስባላት ነገር ምንድን ነው መምህር? እቺን ጥያቄ መመለስ እኮ ነው በቃ አሁን አስቸጋሪ ሆነ። አሁን ደግሞ አትንሸራተት። ቅድም እሳቸውም እንዳሉ እኔም እንዳልኩት በኤፌሶን ለምሳሌ ራእይ ላይ ሄድኩልህ፣ ገላትያ ላይ ተመጣ። በኤፌሶን ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። የመልአክ ነው የሚሉት። እኔ ቤተክርስቲያን ያሰኛት ሰው ነው መልአክ ማለት። ቆይ መልአክ ሲል ለመልአክ ነው እንደ መልእክት የተጻፈው። እኔ ገላትያ ላይ ነኝ ያለሁት። ገላትያ ላይ የገላትያን ቤተክርስቲያን ያሰኛት ነገር ምንድን ነው? አዳምጠኝ። በኤፌሶን ወዳለው ቤተክርስቲያን እስካሁን ራእይ ላይ ነው ያሉት። እኔ ገላትያ ላይ ነኝ። ግጥም አድርጌ መልሱ ይሄ ነው። ገላትያ ላይ ቤተክርስቲያን ያሰኛት ነገር ምንድን ነው? ጋይስ እየሰማችሁ የገላትያ ቤተክርስቲያን የተሳሳተችበትን ማስረጃ ካልሰጠኝ አልመልስልህም። አይመልሱትም። ሲጀመር እንዴት ይመልሱታል እንጂ ቤተክርስቲያን ያሰኛት ቤተክርስቲያን ተሳሳተች። ቤተክርስቲያን የሚያሰኛት በክርስቶስ ነው። እንዴት እንደሚመለስ ላሳዩ። ሙሽራዋ ክርስቶስን በመቀበሏ ነው። ቆይ ምንድነው አንተ የምትመልሰው? ሙሽራዋ ክርስቶስን በመቀበሏ አልጠይቅም፣ አልመልስም። ግራ ገባኝ። ጊዜ ነው አይደለም። ፖለቲካ አትስራ አንተ። አትመልስም። ምን ይመልሳል? መምህር ይኸው ጠይቁኝ። እንዲህ እየለሰለስክ ምንፍቅና እንደምትዘራ ስለማቅ ባንተ መንገድ ነው ኢየሱስ። አንተ ለስለስ እንደዛ እንዳይሆን አንደኛ ምንድንማርበት አሁን የገላትያ ቤተክርስቲያን ናት አይደለ? ቃሌ አዎ ቢኒስ የገላትያ ቤተክርስቲያን ናት አይደል? yes ምን ድርድራ? አዎ። ስለዚህ አሁን እዛ ቤተክርስቲያን ውስጥ አንድ ሰው በጌታ በኢየሱስ ክርስቶስ አምኖ ካልተገረዘ ድጋሚ ተገርዞ ካልሆነ በስተቀር አይድንም ብሎ ያስተማረው ግለሰብ ነው ወይስ ቤተክርስቲያን ራሷ እዛ ያለችው ቤተክርስቲያን የምታምነው ነገር ነው? ያ ግለሰብ ነው። ኦኬ። ስለዚህ ቤተክርስቲያኗ አታምንም። ቤተክርስቲያን ነው። ቅድም የሚያርጉት ይሄንን ነው እኮ ቤተክርስቲያኗ የምታምነው ነው መጽሐፍ የሚለው። ስለዚህ አሁን ቤተክርስቲያኗ አታምንም፣ ህዝቡ ግን ያምናል። ምን አይደለም። አስተምህሮ ላይ እንወያይ። እውነተኛውና ትክክለኛው አስተምህሮ ምንድነው? በክርስቶስ ኢየሱስ ማመን የመጀመሪያው ተቀዳሚ ተግባር ነው አለ አይደለ እኮ። እዛ የገላትያ ቤተክርስቲያን ምን ቀላቅላለች? እዛ ያለችው ቤተክርስቲያን ምን ቀላቅላለች? ግርዝን ቀላቅላለች። ቤተክርስቲያኗ አልቀላቀለችም፣ ሰዎች ናቸው። ጳውሎስ እኔ ከሰበኩት ስብከት በላይ ቤተክርስቲያን እኮ አለችም። ሰዎችም ቢሆኑ መላእክትም ቢሆኑ ሌላ ስብከት ሊሰብኩላችሁ ይችላሉ፣ አትቀበሉ አለ። ልቀበል ነው ሰዎቹ ላይ ነው። ቆይ አንዴ
ይኸውላችሁ ተረጋጉና አውሩት። ግን ክሊር ያልሆነው የሚመስለኝ ቆይ ቃል አንዴ ክሊር ያልሆነው የሚመስለኝ ግን ቤተክርስቲያን የምትሉት ዲፋይን አድርጉት። እሱን ዲፋይን ብታደርጉት ይሻላል። ቤተክርስቲያን የምትባለው ማን ነው? እኔ እስካሁን ድረስ እሱ ላይ ነኝ ያለሁት። ይሄን ጥያቄ መልሱልኝ። ቤተክርስቲያን እያሰኛት ያለው ነገር ምንድነው? ቤተክርስቲያን ሲባል አሁን ግለሰብ ነው ሲባል ግለሰብ ምንድነው? በሶስት ይፈታል። ቤተክርስቲያን ምንድነው? እሱን ዲፋይን አድርጉት። ቤተክርስቲያን በሶስት ይፈታል። ሶስት ፍቻ አለው ቤተክርስቲያን። የክርስቲያኖች ህብረት አለ። ህብረቱ ዕብራውያን 12:22 ላይ ማህበር የሚል አለ። የማህበር በኩር ወዳለበት ይልና ማህበር ብሎ ሐዋርያው ቅዱስ ጳውሎስ ዕብራውያን 12:22 ላይ የክርስቲያኖች ህብረት ማህበር ተጨመሩ ይላል። በአንድነት ይጸልዩ ነበረ፣ አንድ ማዕድ አጋፔ ይካፈሉ ነበረ፣ በዚህ ስፍራ ክርስቲያን ተብለው ተጠሩ እያለ ህብረቱ ቤተክርስቲያን ይባላል። አንደኛ እያንዳንዱ ክርስቲያን ቤተክርስቲያን ይባላል። እያንዳንዱ ክርስቲያን ለምን? በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም። በደም ማተብ ውስጥ ከተገዛ ድረስ አንድ ክርስቲያን ቤተክርስቲያን ይባላል። የእግዚአብሔር ማደሪያ ስለሆነ የክርስቲያን ቤት ቤተክርስቲያን ማለት ፍቺው የክርስቲያን ቤት ማለት ነው። ክርስቲያን ደግሞ ምናዊ ነው፣ ክርስቶሳዊ ነው፣ የክርስቶስ ማደሪያ ማለት ነው። እያንዳንዱ ግለሰብ ቤተክርስቲያን ይባላል። ክርስቲያኖች ህብረት የሚያደርጉበት ቤተ መቅደስ ቤተክርስቲያን ይባላል። እኛ የምንቀደስበት ቃለ እግዚአብሔር የምንማርበት ስንወለድ ክርስትና የምንነሳበት ቅዱስ ሥጋውና ክቡር ደሙን ተቀብለን የዘላለም ሕይወት የምናገኝበት የክርስቶስ ኢየሱስ ቅዱስ ሥጋና ክቡር ደም በመሰዊያው ላይ በታቦቱ ላይ መስዋዕቱ የሚሰዋባት የእግዚአብሔር ቤተክርስቲያን ቤተ መቅደስ ትባላለች። በሶስት ይከፈላል። አሁን እነዚህ ሶስቱን ሁሉ ደግሞ የሚያጸናቸው ሶስቱን ሁሉ ደግሞ የሚቀድሳቸው የሰው ልጅ ነው። የሚቀድሳቸው ማለት ምን ማለት ነው? ከክርስቶስ ጸጋውን ተቀብሎ ከክርስቶስ ስልጣኑን ተቀብሎ ቤተክርስቲያንን አዲስ የተሰራ ቤተክርስቲያንን ይባርካል፣ ይቀድሳል፣ የእግዚአብሔር ማደሪያ ያደርጋል። አዲስ የሚወለድ ክርስቲያንን ባርኮ ቀድሶ ልክ ክርስቶስ ኢየሱስ እፍ አለባቸውና መንፈስ ቅዱስን ተቀበሉ አላቸው። ከዚያስ እናንተ እፍ ያላችሁበት መንፈስ ቅዱስን ተቀበለ። ስልጣን የሰው ልጅ ነው። በደም ማይተው የታተመው የሰው ልጅ ቤተ መቅደስንም ባርኮ ቀድሶ የእግዚአብሔር ቤተ መቅደስ ያደርጋል። በተሰጠው ስልጣን ማንኛውም ተራ የሰው ልጅ ሳይሆን ስልጣን ያላቸው የእግዚአብሔርን ስራ የሚሰሩ የሐዋርያት ሥራ 13:1 ላይ ተጽፎ የምናገኘው የመጽሐፍ ቅዱስ ክፍል አለ። መንፈስ ቅዱስም እከሌና እከሌን እኔ ለወደድኩት ስራ ለዩልኝ አለ። በቃ እግዚአብሔር ለወደደው ስራ የተለዩ ቅዱሳን እነዚህ ካህናት እነዚህ የክህነት ስራን በመስራት ሊቀ ካህናቸው ኢየሱስ ክርስቶስ ነው። ሰዎች እንዲወለዱ ዳግም እንዲወለዱ አዲስ ሰው ክርስቶስን እንዲለብሱ ያደርጋሉ፣ ያስተምራሉ። እነዚህ በሶስት ይፈታል። ቃሌ ወደ ገላትያ ቤተክርስቲያን ወደ ገላትያ እየመጣሁ እኮ ነው። ዲፋይን የሚያደርገው ወደ ገላትያ ቤተክርስቲያን የገላትያ ቤተክርስቲያንን ከነዚህ ከሶስቱ ፍቺዎች የገላትያ ቤተክርስቲያን ዲፋይን የሚያደርጋት ፍቺ የትኛው ነው? ሶስቱም። ስለዚህ የቅዱሳን ስብስብ የሚለውን ይይዛል ማለት ነው። 100% ይይዛል። ስለዚህ ቅዱሳኑ ሲሳሳቱ ቤተክርስቲያን ተሳሳተች የማይባልበት ምክንያት ምንድነው? ህንጻ ተሳሳተ ትለኛለህ? ቤተ መቅደሱ በክርስቶስ ደም የታነጸ ቤተ መቅደስ ተሳሳተ ትለኛለህ? ህንጻማ ምን ግዑዝ አይደል እንዴ? ያደራ ቃል የተሰጠው ለአማኞቹ ነው። ስለዚህ አማኞቹ ሲሳሳቱ ግዑዝ ብላ አታጣጥለው። ግዑዝ የሚለውን አማርኛ አትጠቀም፣ ግድ የለም። ምንም ወደ ኋላ መልበት መንገድ እኮ የለም። ቤተክርስቲያን አትሳሳትም ስንል ሶስቱም ተሳሳቱ የሚል ካፌ አልወጣም። ነገር ግን ቅድም ብያለሁ፣ በቤተክርስቲያኑ ላይ ስልጣን ያላቸው ሊሳሳቱ ይችላሉ። በገላትያ ቤተክርስቲያን የተሳሳቱት ስልጣን ያላቸው ናቸው። ስልጣን ያላቸው የተሳሳቱ እነሱን ተክተው ባለስልጣን ነው ብለው ሐዋርያት ያስተማሩትን አይነት ትምህርት ይዘው የመጡ ናቸው። በገላትያ የተሳሳቱት የመሪዎች ናቸው፣ ስልጣን ያላቸው ናቸው። ሁሉም ተሳሳቱ እኮ አንልም። ቅድም ምን አልኩ? ለመንጋው የማይጠነቅ ሁሉም አይጠነቀቁም፣ ሁሉም ይስታሉ፣ ሁሉም ይወድቃሉ፣ ይቀጣሉ አላልኩም። የማይጠነቀቅ አካል አለ። ከስንዴ ማላ ያለውን ክርዳድ ይቀጣል። ገላትያ ላይ የተሳሳተው ማን ነው ነው ጥያቄ። የተወሰኑ ሰዎች ናቸው በአስተምሮ የተሳሳቱ። ማስረጃ አምጣ። ቅድም የጠቀስከው አንተ ማስረጃ ሳትሰጥ እኔ ማስረጃ ሰው ነው እንጂ የሚያመጡት እኔማ አምጣ ማስረጃ። አንዴ አንተ አንቺ በለኝ ጠይቄ ነው ማስረጃ ላምጣ መምህር። አዎ አምጣ ማስረጃ። ትሳሳታለች። በቃ እሺ የሆነ ላምጣ። እሺ ይኸው በቃ እሺ ይኸው ላምጣ። አስተምሮ ተሳስቷል። ማስረጃ ላምጣ እንዴ? ማስረጃማ አሪፍ ነገር እኮ እኔ ማስረጃ ወዳለሁ። አሁን አንተ ማስረጃ ሸወድክ ማለት ነው። የገላትያ ቤተክርስቲያን ተሳሳተች የሚል ቃል በቃል የለህም። ይኸው አምጣ አሉኝ። ይኸው ልሰጥህ። ቆይ ያንተ ልለፍህ መልስ የለህም። ልለፍህ አንተ
አሃ የጠየቁኝ እሱ ነው። ታየው ላመጣ ነው አሁን ልለፍ ወይ አንተን ቃልዬ? ኧረ አይለፉኝ። ይኸው እለፈኝ በለኝ፣ እለፈኝ በለኝ። ጠይቁኝ አይለፉ። የገላትያ ቤተክርስቲያን ሊትራሊ ተሳሳተች የሚል መጽሐፍ ቅዱሳዊ ማስረጃ የለህም? አዳምጥ። እሺ አለኝ። ቃል በቃል ነው የምፈልገው። ቃል በቃል አይባልም መምህር። ኤግዛክት ወርድ ፋላሲ ያውቃሉ? ኤግዛክት ወርድ ፋላሲ ምንድነው? አውቃለሁ። እሺ ምንድነው ኤግዛክት ወርድ ፋላሲ ምንድነው? ገላትያ ቃልዬ እስልምና ብላ አብረን ሰርተናል እኮ ቃል በቃል የገላትያ ብዙ ጊዜ ተወቅሳታለህ ቤተክርስቲያንን ብዙ ጊዜ መጽሐፍ ተሳሳታል። አሎክስም ጥያቄ ጠይቃለሁ እንጂ እንዴት? ኧረ ግድ የለም ብዙ ጊዜ ምን ሚዲያው ላይ ሰዎች ይመለከቱናል እኮ ችግር የለውም። አሁን ችግር የለውም። አሁን የገላትያ ቤተክርስቲያን ይኸውልህ የገላትያ ቤተክርስቲያን ተሳሳተች የሚል ማስረጃ ካልሰጠኸኝ መልስ የለህም። ኤግዛክት ወርድ ፋላሲ ያውቃሉ መምህር? ቃል በቃል ስጠኝ ተወው እሱን። አሁን ቃል በቃል የገላትያ ቤተክርስቲያን አንተ ነህ የተሳሳትከው። ፋላሲ እየሰራ ያለው አንተ ነህ። ሁሌ ተወቅሳታለህ ቤተክርስቲያን እኮ። ይኸው ማስረጃ ልስጡት እኮ። አሁን ለምንድን ነው ዘለውን ልምከርህና ወደ ጥያቄ ልምከርህና እንቀጥል። ቆይ አይ ምክክር ላይ በኋላ የምክክር ጊዜ እናዘጋጃለን። አሁን አዳምጠኝ፣ ውይይት ያስፈልጋል። እንዳልፍህ ነው ስላልመለስክ ልለፍህ። ኧረ አይለፉኝ። ይኸው ጥያቄ ጠይቁኝ እያልኩኝ እንዴ። አሁንም አምጣሽ እንዳላልፍ ከፈለክ የገላትያ ቤተክርስቲያን ተሳሳተች። እሺ ቆይ አሁን ምን እናደርጋለን? ጥያቄውን ጠይቀዋል እንዴ? ምንም አናደርግ እንጂ እናደርጋለን። አምጣ መልስ። ከእርሱ ጋር ተወያይተን የገላትያ ቤተክርስቲያን ተፋቅረውላን ምን እንዳያየው። ስለዚህ አንድ ጊዜ ቤተክርስቲያን ተሳሳተች የሚል ማስረጃ እስቲ እኮ ይረጋቧ መምህር። አንዴ ይረጋ በሉና መልስ የለም። መቼም አትሰጠኝም። ችግር የለውም። እኔ ተሳሳተች የሚል ወርድ ቃል በቃል አታመጣም። እኔ ችግር የለውም። እኔ ልመልስልዎት ካልተዋጦት እኮ ከዛ እርሶ ደግሞ ያርሙኛል ኦር ሰምቲንግ። በቃ እኮ መምህር አይሻልም? እንደዛ ይሻላል ማለት ነው። ዝም ብለዋል። እሺ መልካም ቀጥል። መልስ ዝምታ ነው መልሴ። ጭቅጭቅ ሆነ ዝምታ አይደለም መልሶት። መልስ ካሉት እኔ መልስ እጠብቃለሁ። መልስ የለም እኮ እስካሁን ድረስ አልተመለሰም ራሱ። መልካም እንዴ እኔ የጠየቁትን መች መለስክ? የገላትያ ልመልስልዎት ነው። ልመልስ እንትን እያደረጉኝ ነው። እኔ እያሳቀቁኝ እኮ ነው። እየሳቀኩኝ ፈራሁት እኮ። አቅሻለሁ። ተይው ቃልዬ ግድ የለም። ምን እንዳለውን ፋላሲ አሁንም ተወው። እኔ እወዶታለሁ። እርሶ አሁን እኔ ይስሙኝ። ይህ ፕሮቴስታንታዊ ባህሪ ነው። እወዳለሁ ቅልስልስ ብሎ በጌታ አልወደዱት እንዴ? እሺ አንዴ ሚውት አድርጉና እሺ አንድ ጊዜ ፕሮቴስታንታዊ ባህሪ ነው። አትሸውዱ። ችግር የለውም። አዎ ፕሮቴስታንቶች በሞደል ነው የምንታወቀው መምህር እንዴ? አይደለም በፉገራ ይስሙኝ። በፉገራ አበክሬ አስረግጬ ስለ እግዚአብሔር ገላግሉኝ። ወይ መምህር እሺ ለማንኛውም ወደ መልሴ ልግባና የገላትያ ቤተክርስቲያኗ አይደለም የተሳሳተችው ይላሉ መምህር። እኔ ደግሞ ቤተክርስቲያኗ የተሳሳተችው ይላሉ። ሁለት ነገር እናስቀምጥ። አንደኛ እዚሁ ቲክቶክ ላይ ያሉ የእርሶ ወገኖች ቺ ሎካል ቸርች ነች ትሳሳታለች፣ ሎካል ቸርች ነች ይላሉ። በቃ ከሰው ጋር ተነካካኝ። አንድ ጊዜ ቆይ ሄደን ወርዳለሁ እኔ ስርዓት አድርግ። በቃ ከማንም ጋር እኔ መልስ ነው የሰጠሁት እኮ ምደርሶን መልሶ አላልኩት። መንገድህን አካሄድን አውቃለሁ። እርሶ አትበለኝ ከዚህ በኋላ በኢየሱስ እኔ አንተም በታምር ነው አንተም ማለሉት መምህር ነው። ማንም ወንድሜ እንድታነሳብኝ አልፈልግም። ማንም ወንድሜ ነው ማን አልተሳደብኩም። በቃ እንዳታነሳ ምንድነው ማላነሳ መልስ ልሰጥ እከሌ እንዲህ ብሏል እንዳትለኝ። አሁንም መልስ ስጠኝ። ቀጥታ የገላትያ ቤተክርስቲያን ተሳስታለች የሚል መጽሐፍ ቅዱሳዊ ጥቅስ አለ የለህም? በቀጥታ ከሌለ ሚውት ያደረገኝ ማነው? ሚውት ያደረገኝ ሄደን እኔ ሚውት ተደርጌያለሁ። አገርሞትም ሚውት አታርጉን። እኔና መምህርን ሚውትማ አታርጉ። ለምን ነው ሚውት የምታደርጉን እንዴ? ሐሳቤን ልግለጽ። 185 ሰው አለ አክብር። እኔና እሳቸው እያወራን ነው። ሚውት አታርጉን። ይሄ ትክክል አይደለም። መቅዲ ያለሽ መቅዲ እኮ ማየት ትችላለሽ ማን ሚውት እንደሚያደርግ። ሚውት አታድርጉ። ሰውን ረፉ፣ በፈጠራችሁ ረፉ። ሰውን አታወርዱ፣ ሚውት አታርጉ። እያየኋችሁ ነው። መቅደስ እየሰማሽ ነው? አሁን ነው የመጣሁት መቅደስ። እሺ መቅደስ አንዴ ስሚኝ። ከቃሌ ጋር እንድቀጥል ከተፈለገ አንደኛ የማንንም ወንድሜን ስም እንዳያነሳ አልፈልግም። እዚህ ቲክቶክ ላይ የሚያገለግሉ አንዴ ላውራትና ትቀጥላለህ። በሉ አውሩና ቀጥሎ። እኔ አውራለሁ መቅዲ፣ እኔ አውራለሁ ቀጥሎ። ግን መልስ ነው ካንተ እንፈልገው፣ ለሱ አላውራት። እሺ ይኸውልሽ መቅዲ፣ ቅድም አንቺ አልነበርሽም። በገላትያ ያለሽ ቤተክርስቲያን ትሳሳታለች በሚል ሰበብ ቃሌ ወደኋላ ተመልሶ በዚሁ በዲቤቱ ነጥብ የጣለባቸው 3-4 ስፍራዎች ስላሉ እነዛን በእኔ ነጥብ ለማስጣል
የሄደበትን መንገድ ርቀት አውቀዋለሁ። እሺ ስሜን ያንሱ እንዴ ወንድሞት አይደለው አንዴ አጠገቤ ነው ያለው እንዴ አጠገቤ ነው ስሜን ያንሱ እንዴ ወንድሞት ነኝ እኔ ስሜን ያንሱ ቃልዬ አነስ ቃልዬ ነው እንዴ አሁን ይኸውልህ ሰው እንዳነሳል ሊያስገድዱኝ ነው አያንሱ ስሜን እንዴ ወንድሞት ነኝ እኔ ወንድሞት አይደለም አብረኝ ነው ስሜን ያንሱ አንተ እኔ በቪዲዮ እንዳልወጣ አንተ አትበለኝ ሙድያ አስክብኝ አንተ ራስህ ኧረ በጭራሽ ሙድያ እሺ ዝጋው ማይኩን ዝጋው እዚህ እርሶ ብቻ አይደለም በጣም መወዳቸው መምህር አሉ መምህር በረከት ሰው ወዳቸው እሳቸውን አንቱ ነው የምለው እሺ ቃሌ 2-3 ጊዜ በእነዚህ በፋለበል አሁንም ስሜና ያንሱ መምህር ሐሳብ አንተ ነው ላልርከው አንተ ነህ እኮ ቅድም የሄድከው እዚህ ቲክቶክ ፕላትፎርም ላይ የሚሰሩ እርሶ ጨርሱና መቅዲ የኔንም ትሰሚያለሽ አይደል የኔና ቤቱታ እኔ የሌላ ሰው ስም ካነሳ አልሰማም ስላንተ ግን አወራለሁ የኔ ስም ያንሱ እንዴ የሬን ስም እንደማያንሱ ስለኔ አንተም ማውራ እንዴ አውቀህ ልታዝግ ስለኔ መብት ነው ላውራ እሺ ላውራ እኔ ማውራለሁ አውሩ በቃ ቆይ ስለ ቅድም እንዲያልክ ብለህ ከፈለክ ይሄንን ማንሳት ትችላለህ ወንድሞቼ በሌሉበት እንዲነሱ አልፈልግም በቀጥታ ቤተክርስቲያኒቷ ትሳሳታለች የሚል ማስረጃ ፍለጋ እኔ ጋር መጣ እኔ ጋር ደግሞ ቤተክርስቲያን ትሳሳታለች የሚል ማስረጃ አታገኝም ለምን ለሰባቱ አብያተ ክርስቲያናት መልእክት ሲጻፍ የተጻፈው የቤተ ክርስቲያኒቱን ስም ሳይሆን የቤተ ክርስቲያኒቱ አገልጋይ ነው ሀገሩ ተጽፏል ስፍራው ተጽፏል ልክ እንደ ገላትያ ሁሉ ኤፌሶን ሰርድ እንዲህ ያለ የአብያተ ክርስቲያናቱ ስም በጉል በደንብ ሰባቱ ተዘርዝረው ተጽፈዋል እነዚህ አብያተ ክርስቲያናት ግን የተጻፈው በማን በኩል ነው በቤተ ክርስቲያኑ መልአክ ማለት በግዕዝ መልአክ እንዳይመስላችሁ አለቃ ማለት ነው ለምሳሌ ራእይ 2 ላይ ስትሄዱ በኤፌሶን ወዳለው ቤተክርስቲያን መልአክ ያብራሩ ነው ወይስ ለሷ እየነገሯት ነው እየነገርኳት ነው እኮ ምንድነው ማብራራት ጀመረው መብትም ከሌለኝ ቤቱ በርግጥ ሁሉንም ያስተናግዳል ብላለች መብት ከሌለኝ እዘጋለሁ ማይኬ አረ መብት አለዎት ግን ያብራሩ ስለሆነ የሆነ ነገር ይንገሯትና ከዛ ከኔ ጋር ምን እንደምንመልስ ለምን እንዴት አታረግም እንዴ ለምሳሌ ገላትያ ብቻ እኮ አይደለም መጽሐፍ ቅዱሳችን የቆመው በገላትያ ብቻ አይደለም ቅድም መምህር ድል በድል እኮ መለሱልን ስለ ቤተ ክርስቲያኗ ነው ካልክ እናንተ የገላትያ ክርስቲያኖች ብሎ ጳውሎስ ወቀሰ የተሰቀለው ክርስቶስ እንዳትመለከቱ ማናዚ ቤተ ክርስቲያኒቷን አይደለም የወቀሰው ጳውሎስ ማንን የወቀሰው ምእመናኑን የወቀሰው ክርስቶስ እንደተሰቀለው ነው ተስሎላችሁ ማናዚ ማረጋባችሁ ይላል እነሱም እኮ ቅድም እንዳልኩት በሶስቱ ፍቺ አንዱ የጌታ ማደሪያ ናቸው ሳቱ ዛሉ ስለዚህ የተሰቀለው ክርስቶስን ማየት አቅቶ አዚም ተደረገባቸው ንቁ የሚል መልእክቱን አስተላለፈ የገላትያ ቤተክርስቲያን አለቃ አላት የገላትያ ቤተክርስቲያን አስተዳዳሪ አላት ይልቁንም ቅዱስ ጳውሎስ መልእክቱን ልኮ ዳኒ አንዴ ዝጋውስ ይልቁንም ቅዱስ ጳውሎስ መልእክቱን ልኮ ለአገልግሎት ዞር ሲል ያሰት ትምህርት ይዘው መጡና ያለ ግዝረት ህግ ያለ ግዝረት ስርዓት አትድኑም አሏቸው እዚህ ጋር ዶግማ አይደል በቀጥታ በእምነት መጽደቅ ያለ ቅዱስ ጳውሎስ አይሆንም ግዝረት ካልተታከለበት አትድኑም ብለው ያሰት ትምህርት ሲያስተምሯቸው ጳውሎስ ተቆጣ በቃ ልትይዙ የሚገባው እኛ ያስተማርናችሁ ትምህርት ነው እኛ ካስተማርናችሁ ትምህርት ውጪ ከሌ መልአክም ቢሆን የሚመጣ አትቀበሉ ብሎ ደመደመ ምንድነው ትምህርቱ በክርስቶስ ኢየሱስ አንድ ሰው አምኖ በእግዚአብሔር አምኖ የእግዚአብሔር ልጅ ይሆናል በክርስቶስ ኢየሱስ ስም ተጠምቆ ክርስቶስን ይለብሰዋል ይሄ ነው ማርቆስ 16:16 ላይ ያመነ የተጠመቀም ይድናል የሚለው ተፈጻሚ የሚሆነው በዚህ ነው ከዚህ ስርዓት ውጪ ያቺ ግዝረትን ካልፈጸማችሁ አትድኑም ሲል ቅዱስ ጳውሎስ መገዘር አለመገዘር አይጠቅምም ብሎ አፈረሰባቸው በቃ ይሄ ነው ዶግማ አይደለም እነሱ ይዘው የመጡት የግዝረት ስርዓታቸውን ዶግማ ሊያደርጉ ፈለጉ ሐሳባቸው እንዲሳካ አይሳካም ማለት ጳውሎስ ይሄ ቤተክርስቲያን ያስጠይቃታል አያስጠይቃትም እነዚህ ሰዎች ግን ቤተክርስቲያን ውስጥ ያሉ አገልጋዮች ነበሩ ይሄ ነው አንደኛ ሁለተኛ ቤተክርስቲያን ሲባል በሶስት ከፍለናል ሰባት መልእክት ሲጻፍ ራእይ ላይ ስለ ኤፌሶን አንስቼላችኋለሁ ይሄ ሰው ድካም ተገኘበት ራእይ 2:2 ላይ ስራና ድካምን ትግስትህንም አውቃለሁ ክፎችን ልትታገስ እንዳልቻልክም እንዲሁ ሳይሆኑ ሐዋርያንን የሚሉትን መርምራ ሐሰተኞች ሆነው እንዳገኛቸው አውቃለሁ ታግሰሃል ስለ ስሜን ብለህ ጸንተሃል አልደከምክም ዳሩ ግን የምነቅፍብህ ነገር አለኝ ቤተክርስቲያን ተነቀፈች የሚል ማስረጃ የለም ግን መልእክቱ የተላከው ለማን ነው ለኤፌሶን በኤፌሶን ወዳለው ቤተክርስቲያን ብሎ ነው የሚጀምረው ግን ለቤተክርስቲያኒቱ መልእክቱ ሲጻፍ ባለቃው በኩል ለህዝቡ እንዲደርስ ነው ተፈጻሚ የሚሆነው
መልእክቱ የሚነበበውና ሰዎች ራሳቸውን የሚቀድሱት በኤፌሶን ባለችው በህንፃ ቤተክርስቲያን መልእክቱ የተላለፈው በዚህ በኤፌሶን ቤተክርስቲያን አለቃ በኩል ለኛ መልእክት ተላልፏል። ስለዚህ ወቀሰው ዝቅ ብሎ ምን ብሎ ወቀሰው? ስራ እነቅፋለሁ አለው። ቤተክርስቲያን አልተነቀፈችም። ስጡን ማስረጃ። የቀደመውን ፍቅርን ትተሃል። ይሄ ለቤተክርስቲያኑ መልአክ ለአለቃው የተነገረ ቃል ነው። ከወዴት እንደወደቅክ አስብ፣ ንስሐ ግባ፣ የቀደመውን ስራህን አድርግ፣ አለዚያ እመጣብሃለሁ፣ ንስሐ ባትገባ መቅረዝህን ከስፍራ እወስዳለሁ እያለ ራእይ ላይ ምዕራፍ 1 መመልከት እንችላለን። ምዕራፍ 3 ላይም በሰርዴስ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ቤተክርስቲያን እያለ ነው። መልእክቱ ግን በቤተክርስቲያኑ አስተዳዳሪ በኩል ወደ ህዝቡ ይደርሳል ነው። እሺ አሁንም ይሄም ይወቀሳል። ቤተክርስቲያን አይደለም የተሳሳተችው፣ የተሳሳተው የሰርዴስ ቤተክርስቲያን መልአክ ነው። ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃውን ሊሞቱ ያላቸውን የቀሩትን ነገሮች አጽና እያለ እንደውም ቁጥር 5 ላይ ምን ይለዋል? ቁጥር 4 ላይ ድል ንሳ፣ ድል የሚነሱ ነጩ ልብስ ይለብሳሉ እያለ ይዘረዝራል። እየዘረዘርን ስንሄድ ለሰባቱ አብያተ ክርስቲያን አለቃዎች መልእክት ሲላክ ቤተክርስቲያኒቷ ስሟ ይጠቀስ እንጂ በቤተ ክርስቲያን ላይ ቅድም የሐዋርያት ሥራ 20:28 ላይ ልክ እንደጠቀስኩት በደሙ የዋጃት ቤተ ክርስቲያን ምንም ከፍ ብትሉ ዝቅ ብትሉ አትሳሳትም። በደሙ የዋጃት ቤተ ክርስቲያን ተሳስታ አታውቅም። መጽሐፍ ቅዱሳዊ ማስረጃ ማንም አይሰጠንም። አለቃዎቹ ግን ይኸው እዚህ ጋር ተሳስተዋል። ለመንጋው የማይጠነቅቁ ግን እንደሚቀጡ መጽሐፍ ቅዱስ ተናግሯል። አሁንም ለቃሌ የሚለው ካለ ድል ሰጠሽው የሚለውን ይበልና መልስ እንዲሰጠኝ የምፈልገው የገላትያ ቤተ ክርስቲያን ልክ የሰርዴስ ቤተ ክርስቲያን ተሳሳተ እንዳልነ ሁሉ ወይም ደግሞ እንደተወቀሰ ሁሉ የኤፌሶኑ ቤተ ክርስቲያን እንደተወቀሰ ሁሉ ደክመሃል እንዲህ ብላል እንዳለው ሁሉ ገላትያ ቤተ ክርስቲያኗ ሰዎቹ አይደለም ገላትያ ቤተ ክርስቲያኗ ተሳሳተች የሚል ማስረጃ ይስጠኝ። እንቀጥል። ስራ ላይ ነኝ እንግዲህ ኤዱ ታውቃለች፣ ነግሬያታለሁ። ትቼ ነው ስራ ቁጭ ብዬ የማወራ። ጨርሻለሁ። እሺ መቅዲ ልቀጥለው? ቀጥል ቃሌ። እሺ ማንም እንደማያቋርጠኝ ተስፋ አድርጋለሁ። ወደ 9 ደቂቃ ነው የተጠቀሙት መምህር። ስለዚህ ሰዓቴን ያሽካው። እሺ በመጀመሪያ ደረጃ 9 አይደለም ፕሊዝ፣ ወደ 9 ደቂቃ ተው። ኧረ ግድ የለም ምን ችግር የለም፣ ተጠቀም 10 ደቂቃ። እሺ በቃ ልጠቀም አንዴ። አሁን ላውራ። መልካም። መጽሐፍ ቅዱስ እንደሚናገረው የማይሳሳት ቤተ ክርስቲያን የለም የሚለው ሐሳብ በጭራሽ መሰረት የሌለው። የሚሳሳት ቤተ ክርስቲያን መጽሐፍ ቅዱስ ያሳየናል። ቤተ ክርስቲያን አትሳሳትም ብሎ በምንም አይነት ተአምር አይነግረንም፣ በምንም አይነት ሁኔታ አይነግረንም። እሺ ለምን እንደዛ አልክ? መምህር አሁን ራእይን ደጋግመው አነሱ። ነገር ግን ከእያንዳንዱ ተሳሳተ ከሚሉት አለቃ በኋላ ምን ይላል? ላንብብላችሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ለዛ አለቃ የተጻፈው ነገር በቀጥታ ለዛ ቤተ ክርስቲያን የተጻፈ ጉዳይ ስለሆነ አለቃው በግሉ ይዞት የመጣው ነገር ሳይሆን አለቃው ቤተ ክርስቲያኒቱን የሚወክል ስለሆነ፣ ስለዚህ የራእይ መጽሐፍ ላይ ቅድም ያነሷቸውን ሐሳቦች ያነሳና ቀጥሎ ምን ይላል? መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ በማለት ይናገራል። ስለዚህ መልእክቱ በቀጥታ የተጻፈው ለቤተ ክርስቲያን ነው በአለቃው በኩል እንጂ ለአንድ ግለሰብ አይደለም። አንድ እሱ። ሁለተኛ እኔ የጠየቅኩት እስካሁን የገላትያ ቤተ ክርስቲያን መምህር ይመልሱ የነበረው ሄደው ወደ ራእይን ያላነሳውበት ምክንያት ምንድን ነው? ይሄንን እንደሚያመጡት ስለማቅ ከዛ በኋላ ገላትያ ላይ ይመጡና ቃል በቃል የገላትያ ቤተ ክርስቲያን ተሳሳተች የሚል ነገር አምጣ ይላሉ። ቃል በቃል እኮ ተቀምጧል እዛው። አንዱ። ሁለተኛ ቤተ ክርስቲያን ተሳሳት ትችላለች የሚል ነገር ቃል በቃል ይምጣ ማለት ልክ ሙስሊም ወገኖቻችን ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበትን ስፍራ ቃል በቃል አምጡ ብለው እንደሚጠይቁት ኤግዛክት ወርድ ፋላሲ ይባላል። ስለዚህ በዛ መንገድ የሚቀመጥ ነገር ሁሉ ከሙግት ህግ ውጪ ነው የሚሆነው። ስለዚህ በኢምፕሊኬሽንም ይሁን በሐሳብ ደረጃ ኤክስፕሊሲትሊ ኦኬ፣ በቃል ደረጃ ሁለቱም ቢሆኑ ተቀባይነት ያላቸው ነገሮች መሆናቸውን መረዳት ይኖርብናል። ኦኬ ምን ማለት ነው? ጳውሎስ የገላትያ ቤተ ክርስቲያንን እንደዚህ በማለት ያስቀምጣል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ከማለቱ በፊት እንዲህ ይላል። ወደ ገላትያ ቤተ ክርስቲያናት ነው የጻፍኩት። ማን? እኔ ጳውሎስና ከኔ ጋር ያሉ ወገኖች ሙሉ። ወደ ማን? ወደ ገላትያ ቤተ ክርስቲያን። ኦኬ። እንደውም አብያተ ክርስቲያናት የተጻፈው ወደ አብያተ ክርስቲያናት ነው። ምን ብሎ ጻፈላቸው? በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ አደንቃለሁ አላቸው። ታዲያ
እንዲህ ፈጥናችሁ እንዴት እንዳለፋችሁ አደንቃለሁ ሲላቸው እነማን ግለሰቦችን ኦኬ የሆኑትን ጥቂት ሰዎችን ኧረ አይደለም እና ከላይ ጽፏቸዋል ወደ ማን የሚለው ላይ ማለት ነው። ኦኬ የደብዳቤ አጻጻፍ ስርዓትን በተከተለ መልኩ ቃሉን እንትን ማድረግ ስላለብን ቃሉን መከተል ስላለብን ኦኬ እነዚህ ወደ ልዩ ወንጌል ፈጥናችሁ አለፋችሁ የተባላችሁት እነማን ናቸው? እነዛ ጳውሎስና አብሮት ያሉት ወንድሞች ሰላምታ ያቀረቡላቸውና የጻፉላቸው የገላትያ ቤተክርስቲያናት በገላትያ ቤተክርስቲያናት ላይ ቅድም መምህር ድል በድልም ሲያስቀምጡ ነበረ። እናንተ የገላትያ ሰዎች ተብሎ ምዕራፍ 3 ቁጥር 1 ላይ ተቀምጧል። ታዲያ አዎ ግለሰቦች ናቸው መምህር ሲያስቀምጡ ነበር። ግለሰቦች ናቸው ቤተክርስቲያን ያደረጓት። ለምን? በክርስቶስ ያመኑ ቅዱሳን ስብስብ ስለሆነች። ያ ስብስብ ሕግን ከወንጌል መልእክት ጋር ቀላቅሎ አስቀምጦ ነበርና ይሄ የተሰበከላችሁ ወንጌል የተለየ መጥቶ መልአክ ራሱ ቢሰብክላችሁ የተረገመ ይሁን ብሎ አስቀመጠ። ለነማን? ለገላትያ ሰዎች። የገላትያ ሰዎችን ቤተክርስቲያን ልንል እንችላለን? አዎ። ለምን? እንዲሁ በመምህር ትርጓሜ መሰረት እነዛ ሰዎች ተሰብስበው ነው ቤተክርስቲያን ያደረጓት። የተሳሳቱት ማን ናቸው? እነዛው ስብስብ። ስለዚህ አንዳንድ ሰዎች የሚል ሽታውም የለም። እደግመዋለሁ መምህር፣ ሽታውም የለም። ገላትያ ቤተክርስቲያን ላይ አንዳንድ ሰዎች ተሳስተዋል የሚል ማለት ነው። ሽታው ራሱ የለም። ታዲያ ለገላትያ ቤተ ክርስቲያናት አለና ወደ ልዩ ወንጌል አልፋችኋል ብሏቸው ጳውሎስ ተቀምጧል። ስለዚህ የገላትያ ቤተ ክርስቲያናት ይኸው ተሳስተዋል። እንደዚህ ሲባል ቅድም መምህር ምን አሉ? ወንድሞቼን አታንሱ አሉ። እኔ በክፉ አላነሳውም። እዚሁ ቲክቶኩ ላይ ሲባል ነበር ሎካል ቸርች ትሳሳታለች ሲባል ነበር። ስለዚህ ስለ ሎካል ቸርች ነው መሀል በጌታ በኢየሱስ ስም መቅዲ አሁን እየጨረስክ ነው። ስለማንም እንዳታነሳውንም ቀጥታ ካንቺ ጋር ነው። እሺ እንትን ንግግሬ ኤደን አሁን እሺ ዝም በሉ ለምን አላልሻቸው? በቃ ከመጀመሪያ ጀምሮ ስለ ወንድሜ አታንሳ ብለው ካላድ ስለ ወንድሜ አታንሳ የሚባለው ማስረጃ ሲቀርብ ነው እንዴ? ማስረጃ ነው ያቀረብኩት። ሰው ፌር ሁሉ ማስረጃ ሲጀመር እዚሁ ቲክቶክ ላይ ሲሰጥ የነበረ ትምህርት ነው። ሎካል ቸርች ተሳሳታለች ብለዋልና ለማንኛውም ይሄው እየቀጠልኩ ነው። ስለዚህ ሚውት አድርጉና ስሙ እንዴ። ይሄ እኮ በጣም አልሰማም። ከማን ስለማንም አውቶ ፍኮ ማነር እንዴ። መቅዲሽ አንድ ነገር አርግልኝ ልቀጥል እንዴ። እዚሁ ትምህርት ሲሰጥ ነበር ማለት ስለ ወንድሞች ማንሳት ነው እንዴ? እኔ ማንን አሞ ይሄው መጥቶ ተሳስተሃል ይበለኝ። ተሳስተሃል የሚል ሰው ሚስኮት አድርገኛል የሚል ሰው መጥቶ ይንገረኝ። እሱ ማስረጃ አይሆንም እኮ ቃል ለዛ እሳቸው እኔ አረባካችሁ እንዴ ልክ ላወራ ስለምንድነው ማለት የምትገቡት? ለምንድነው ማላነሰው? በግድ ማስረጃ አታቅርብ እኮ ነኝ። እዚሁ ሎካል ቸርች ተሳሳታለች ብላችኋል እናንተው። ይሄው እንደዚህ ነው እናንተ እንዴት ነው ፕሮቴስታንት ብትበጣን የፈለከው 184 ሰዎች የሁለታችሁ ይሰምታችኋል ወገኖች ሳጨርስ ነው እየገባሁ መውጣት አሬትም አልሄድም የትም አልሄደው እንዴ ወንድሞቻችሁን ካዳችኋቸው መለስ እናውራ ከተባለ ካዷችኋቸው ጨርስኛም እየሰማን ነው ይኸውልሽ የተዘረረበትን ሊያመጣ ነው። እኔ ባልፈለኩት ምንድነው የተዘረረበት? በቃ ተሰጥታችሁ ለምንድነው ቢረግጡኝ መምህር ልጨርስ። ይሄ የትምህርት ቤት ሊስት ውስጥ ስም ዝርዝር አይደለም የምትጠራውና እንትን አትበልስ። የሰው ስም ምናምን አትጥቀስ። ምንም የሰው ዘራ የሰው ስም እሺ ማንን ጠቀስኩኝ? የሰው ስም አትጥቀስ። ዝም ብለህ ማውራት ካለብህ ማንን ጠቀስኩኝ እኮ ወንድሞች እያልክ ምናምን መጥቀስ አያስፈልግም። መልስ የሰው ስም ማንን ጠቀስኩኝ ነው ያልኩሽ እኮ ያ ወንድሞች ብለህ አልጠቀስኩም። ስለዚህ ሚውት አድርግ። ባይዘው እኔ ትምህርትክ እየጣመኝ ነው ስታወራ እየሰማሁህ ነው። ግን ታዲያ ለምንድን ነው የማያስፈልግ ቫይረሶችን አሁን ይኸውልሽ ሚውት ራሱ እየተደረገ ደብሮ ሚውት የምታደርጉኝ? ቆይ ስርዓት ካልያዝን እኔ ማንተ ሚውት ተደርገናል ቅድም ቃል አንድ ነገር እኔ ያወራው ነው። አውርቼ ከጨረስኩኝ በኋላ መግባት ትችላለህ። ቤተክርስቲያን ከተሳሳተች አንተ ያለህባት ቸርች ልትሳሳት ትችላለች፣ መብት ነው። እኛ ያለንባት በደሙ የተዋጀች ቸርች እሺ፣ እሱን እርሱ በሰዓቱ ያደርጉታል። አንድ ጊዜ እንዴ እኮ እኔ ረጋ በሉና ሀሳቤን ላስቀምጥ። እንዴ የገላትያ ቤተክርስቲያን አልተሳሳተችም ብለው አመጡ። ሲጀመር ራሱ ስህተቱን ራሱ የነገርኩት እኮ መልሱን ለሰው እንሂድ። አንተ መልስ የለም። በቃ መልሱን ረጋ በሉና አውቃለሁ ለስልሰን አውቃለሁ አላረግም እኔን ስማኝ። በቃ ይኸው ልቀጥል። እኔ አሁን ኤልቶ ሲያወሩ አትቀጥልም። እኔ አትቀጥልም መቅዲ ግድ የለም። ለምን እንደማትቀጥል እነግርሃለሁ። ለምን እንደማትቀጥል ልንገርህ መቅዲ። አንተ የምትሳሳት ቤተክርስቲያን ውስጥ ነው ያለው። ቀጥል። እኛ መቅዲ ወደ አንቺ ነው እንትን እያደረኩ እናንተ ካልተስማማችሁ እኮ ሁለታችሁ እኛም እዚህ ጋር እየተረበሽን ስለሆነ በቃ ይብቃል። ቢያንስ እንኳን
እሳቸው ያወሩትን ጨርሰዋል። እኔን ካላስጨረሳችሁ ፌር አይደለም። እንዳልጨርስ ፈርታችኋል ማለት ነው። በቃ እንዳላወራ ፈርታችኋል። ፈሪነን ታውቂያለሽ እንደሆነ በቃ ስለዚህ እርሶ ሚውት አድርገው ይፍሩ። እኔ ደግሞ ማይክ ከፍቼ ላው ይቅር መናገር የሚፈልገውን ነገር ይናገርና ይጨርስ። ከዚህ በላይ አይቀጥልም። አላስቀጥለውም ከዚህ በላይ ለምን እንደማላስቀጥለው ልንገርሽ። መምህር ለምን እንደማላስቀጥለው እኔ ነግሮታለሁ። እርሶ እንዳልቀጥል የሚፈልጉበት ምክንያት እርሶ ስላልከኝ መልስ አትሰጠኝም። የሚፈልጉበት ምክንያት ቃልዬ ፕሮቴስታንት ነው እንዴ? ፕሮቴስታንት እኮ አይደለም ቃል። ከዚህ በፊት ሰሙ መጥቶ ምንድነው አይደለም የሻለው ዓለም ነው። እባካችሁ እኔ አንድ ሀሳብ ልስጥ። እኔ ሀሳቤን ሳልጨርስ ነው የገባችሁት። ሀሳቤ ልጨርስ ነው። የገዛ ጥፋት ነው እንዲያረገ ወንድሞቻችሁን ካዳችኋቸው፣ ወንድሞቻችሁን ክዳችኋቸዋል። ስለዚህ መጽሐፍ ቅዱስ ላይ ላድርግ ዶካችን ተሳሳታለች ያሉትን ክዳችኋቸዋል። እንኳን ካዳችኋቸው አሁን ደግሞ ወደ ሀሳቤ ልመለስ። አዳም አይደለ በቃ ተሰርቶ ይሆናል ማንም ሰጣጣ ኖ ኤዱዬ ማንም ስህተት አልሰራም። ግድ የለም አልሰሩም። ኤዱዬ እንዲህ እናድርግ በቃ ቃልዬ የምትሳሳት ቸርች ውስጥ ነው ያለው፣ መብቱ ነው። ትሳሳታለች የቃልዬ ቤተክርስቲያን። የኛ ቤተክርስቲያን አትሳሳትም። እዚህ ጋር ቋጭ ትሳሳታለች። እሱን በማስረጃ ማስቀመጥ ይችላል። ምን አገባኝ ስለኛ በቃ ትሳሳታለች። ይሄው እንደተሳሳተች ማስቀመጥኩላችሁ። ግን አሁን ልጨርስ ሐሳብ የገላትያ ቤተክርስቲያን ላይ ቃል አንዴ የቆመው ቤተክርስቲያን የተሰራለት የተገነባው ቤተክርስቲያን ነው የሚሳሳተው ወይ ሰው ነው? ለምንድን ነው መሀል የምትገቢው? ልክ እንደዚህ እንደጠየቅሽ ለምን አላወራም? አይ እሳቸው ናቸው እኮ ሚውት አድርጎ መባል የነበረባቸው እሳቸው ናቸው። ሐሳቤን ሳልጨርስ ለምን ታቋርጡኛላችሁ? የኦርቶዶክሳውያን ነው ቤቱ የማንም ይሁን ሐሳብ ማስጨረስ በሐሳባችሁ ተሞጋግተው ከሆነ ኤድዬ እነሱ ቤት ቢሆን እኮ ወጣናል። እነሱ ቤት ቢሆን እኮ ተባረናል። ኧረ በእናትህ እነሱ ቤት ቢሆን ተነግረናል። እኛ ቤት መጥተው እየሰደቡ ነው። ሰላም ነው ታደለ እኔ ቃሌ ጊዜ ሐሳቤ ልጨርስ ሰርቶ ነበርና ለማንኛውም መምህር እንደው ቃሌ ቤተ እምነት ዙሪያ አሁን ዲስከስ እናደርጋለን። ሰሙ አንዴ በእናትህ ሚውት አድርግ። ይጨርስ ቃልዬ ይጨርስ። እንደው በማርያም ብያለሁ። በቃ ይጨርስና ያውራና አበላሽቶታል እኮ አይጨርስም። ምኑን ያበላሽቶት እንዴ? አንደኛ መልስ አለ። በጣም ጥሩ እኔ ታይም ይዛለሁ። በቃው ሰዓቱን ተጠቅሟል። በቃ የምትሳሳት ቤተክርስቲያን ውስጥ ነው እሱ። ሰዓቴን ማርሰው ነው የተጠቀሙት። መብት ነው። በቃ የአንተ ቤተክርስቲያን ትሳሳታለች። ሄዱ አንዴ ስሚኛ። ይኸው በቃ እሺ ልቀጥለው። ይኸው አልሰጥም። 5 ደቂቃ ምንፍቅናውን ለምንድን ነው የማዘራው? አይዘራም ምንፍቅናውን። ቤተክርስቲያን አትሳሳትም አሉና ገላትያ ላይ ግለሰብ ናቸው አሉ። የገላትያ ቤተክርስቲያንን ደግሞ የገላትያ ቤተክርስቲያንን ደግሞ ስህተቷ ምንድን ነው የሚል ጥያቄ ስጠይቃቸው አላወቁትም። እኔ ሀሳቤን ጀምሬያለሁ። በቃሌ ሜኖናይት በምትባል ቸርች ዙሪያ እናወራለን። መናፍቅ እንዲህ እንደሆነ ስለማውቅ መምህርን ማነው ያስወረደው? መምህርን ሰሙ እንዴ ነኝ ያወረድኩት? መምህርን አስገቧቸው። መቅዲ አለች እንዴ? ኤዱ መቅዲ አለች? መምህርን መልሷቸው። ሰሙን እኔ ነኝ ያስወረድኩት። መምህርን ግን መልሷቸው። መምህር ይኑ ጉቡ ስርዓት ያዙ እኮ እንትኖች ሞዴሬተሮች። ቃሌ አንተም እውቀት እንዳለው ስታወራ ግን ትንሽ አይ እንግዲህ ሰሙ ጀመረ። አንዴ ሰሙ ቆይ አንዴ ይቅርታ ሄዱ አንዴ አውርዱ መልሰው። እኔም እኮ ስልጣን አለኝ ቃል ያንተ ማውረድ ይችላል። ነው አያስፈልግም። እስከሰሙ ምንም የምንማረው ነገር የለም። ከሰሙ ነገር ሆኖ ራስን መኮፈስ ነው። በመጽሐፍ ቅዱስ አስተማሪ ራሱን የሚኮፍስ ዝቅ ማድረግ ሰውን እሱ ላይ ስለ ምግባር ግድ የለም። ኢቲካሊ ነገር ማንንከው ማን ስልጣን ለምን ያወርደዋል እሱ? እኔም እኮ ስልጣን አለኝ ቃል የማውረድ ይችላል። ስርዓቱን ያዘው። ስርዓቱን ያሰማው ይኖርሽ። እሺ ያወረደኝ እሱ ነው።
እንዳትናገራት። ቆይ ሰሙ አንዴ። አሁን አንድ ነገር ልንገራችሁ እንድንቀጥል ከተፈለገ ፕሊዝ ሰሙ። ኧረ ግድ የላችሁም እንስማማ። ተው ሰሙ አንድ ጊዜ ግድ የለም። እንድንቀጥል የተፈለገ ከሆነ ስለምትሳሳት ቤተክርስቲያን አልሰብክም። እኔ ሰዎችን ከስህተት ስለምታወጣ ቤተክርስቲያን ነው የምሰብከው። እንድንቀጥል የሚፈልግ ከሆነ በትምህርታችን ፍሬ አፍርተን 2-3 ነፍስ እንድናወጣ የሚፈለግ ከሆነ በደሙ የተዋጀችው ቤተክርስቲያን ትሳሳታለች ብሎ የሚያስብ ሰው ያለባት ከሆነች እሱ የሚያመልክባት ይቀጥል፣ መብቱ ነው። በርዕሱ ዙሪያ እንቀጥል። ከሞት በኋላ ንስሐ አለ ወይ? እንቀጥል። ምንም ትርፍ የለውም። ገብቷቸዋል። አሁን ሐሳብ ሰጥተዋል። እሳቸው ሐሳብ ከሰጡ በኋላ ነው እንዲህ እያሉ ያሉት። ስለዚህ ልጨርስ፣ እኔ ልቀጥል። አትቀጥልም። ብትበጣ እኮ ነው የፈለግከው። እየበጠበጥኩ ለምን ብትበጣ ነው? በቃ 2 ደቂቃ በ2 ደቂቃ አልሰጠውም። ሄዱ ምንም ስለሆንኩ አይደለም የማልሰጠው። መምህር ከተለበሻችሁ መጠየቅ ካለበት እሱ ነው የሚጠየቀው። ስለማንም አታንሳ ብየዋለሁ እንዴ። እርሶ ነው እንጂ የሚጠየቁት። መምህር ቢኒ በጣም ይቀርልኝና ጨዋታውን በእኛ ሜዳ አይደል መጫወት ልጅ የሚፈልገው በእነሱ ሜዳ እናመጣዋለን እንዴ። በእነሱ ሜዳ እናምጣውና እኔ በመረጃ ላወራው ይሄን ሰው። ይሄ ክርስቲያን እንኳን እንዳለ በመረጃ ያሳያቸዋል። በቃ ይኸውልህ ሰሙ፣ እኔን ተክተህ ቀጥል። በስርዓት ደቂቃ ያዥላቸው። ለምን ነው የምታወርዱት? ኧረ የትም አይሄዱም። እኔ ከእርሶ ጋር ነው የምቀጥለው ዛሬ። ኦኬ ዛሬ ከእርሶ ጋር ነው። ቃልዬ ለምን ሰው ታወርዳለህ? ቃልዬ ሰው አታወርድ። ምክንያቱም እዚህ ጋር ሁሉም የማውራት መብት አለው። ሰው ማውረድ ማለት እንዴት እንደሚደብር እኔ ነኝ ያወረድኩ። እስካሁን አላቃተኝም ማውረድ። ቆይ መምህር ጌታን አይደረግማ ነው። ለምን ያወርዳሉ? ወንድሜ ታርጉላችሁ መቅደስ እንዴት እንደሚደብር ላሳየው። ሆስቷ ሞዴሬተር ታንሳ አንሺ ሞዴሬተር ከቃሌ የክርስቲያኖች ቤት ከሆነ ሲቀጥል እያወረደን ነው። ደቂቃ ያዙልን። እኔና ቃሌ በራሱ ቤት መቅዲ ወይ ስልጣን መምህር ይግቡ። መምህርን አሁንም ያወረድኳቸው እኔ አይደለሁም። ሰሙን ያወረድኩበት ምክንያት ስርዓት ስለሌለው ነው። ባጭሩ መምህርን ያወረድኳቸው እኔ አይደለሁም፣ እሳቸው አወርደውኝ። ከሰሙ ጋር ምን ነው ማለት ነው? እዚህ ቤት ስልጣን የተሰጠህ ራስን እንድትከላከል ብሎክ እንዳያደርጉት ነው እንጂ አንተ የማውረድ ስልጣን እኮ የለህም። ለምን ሰው ታወርዳለህ? እሺ ከገባ እንዳያወራ፣ እሱ ከኔ ጋር እንዳያወራ። እኔ አላወራም ከሱ ጋር። ማውራው ከመምህር በቃ ከሱ ጋር ማታወራበት ምክንያት ምንድነው? ፍቅር ነን ሰው እንወዳለን እያልክ አይደለ? ወንድምህ ነው ውደድ፣ አውራ ከሱ ጋር። እሱ ለውይይት አይሆንም፣ ይሳደባል። በጣም ከኔ ይበልጣል በእውቀት። አውራ ከሱ ጋር። ከእርሶ ጋር የጀመርኩትን አስገቡት። እኔ ስበዋለሁ። ከእርሶ ጋር ነው የምጨርሰው። ቀጥል። ከሱ ጋር ትፈራዋለህ? ሆስቷ ካለች እርሶ ሩት እንጂ የፈሩት ቃል አትፍራ። ይሄን ያህል ፈሪ አትሁን። እሺ ከኔ ጋር ቀጥል። አሁን እሺ እንዳላወርደው ዝም አስብልሽ። እንኳን ደስ አለ። እኔ አንቺ ኤደን ደቂቃ ተያዝ። እኔና ቃሌ በራሱ ቤተ እምነት ዲስከስ እናደርጋለን። ኖ አሁን ሰሙ ሳይሆን ሰሙ ሚውት አድርግና መምህር ቢኒያምና ቃልዬ እርሳቸውን ይጨርሳሉ። ታይም 2 ደቂቃ ያዝላችኋል። ሄዱዬ ቆይ አይዱ አልቀጥልም ከሱ ጋር ከወንድሜ ጋር አልቀጥልም ካለ እኔ ከሱ ጋር አልቀጥልም። ምን የትኛው አንተ ደቂቃ ያዢ ካንቺ የሚጠበቅ ፈራኛለክ ምናምን አይባልም። ምንድነው ፍክር? አይ ኖ አይ በእናትሽ ሲናገር አትበል። ሰሙ ፕሊዝ አንዴ ሰሙ በቃ ላስጠንቅቅህ። ዝም ብለሽው በእኔ ዙሪያ ደቂቃ መምህር ቢኒ ደቂቃ ያዘ። ጸጥ በል አንተ ማለት ግድ የለም መናገር ያሉብን ነገሮች ሊኖሩ ይችላሉ። አትናገር። 5 ደቂቃ ተያዝ። የሚናገረውን ይናገር። ቤተክርስቲያን ተሳሳታለች በሚለው 5 ደቂቃ ደግሞ 5 ደቂቃ ለኔ የሚሰጠኛል። መምህር ቢኒ የቃሌ ቤተ እምነት ምን እንደሆነች በመረጃ እዚህ ጋር አሳያቸዋለሁ። የቃሌ ቤተ እምነት እንዲገብቶ እንዲጨቃጨቅ እንኳን አትፈቅድለትም፣ ታወግዘዋለች ጭምር። በመረጃ እሱን እናሳያቸዋለን። አይ መምህር ቢኒዬ ግን እንደው ስለ እውነቱ ይሄ አግባብ ነው? እንደዛ አይነት ንግግር ግን አግባብ አይደለም እኮ። አግባብ ነው እንዴ? ቤተክርስቲያን ላይ ምንም ሳቅ የሚጨምረው ስናስብ አግባብ አይደለም። እና ርዕሳችን መጽሐፍ ቅዱሳዊ ነው እንጂ እንትና ይሄ ያሉባልታ የመንደር ወሬ አይደለም።
ይቅርታ አሉባልታ የመንገር ወሬ ሳይሆን ስለ ቤተ እምነት ነው እያወራን አይደለም። እውነቷን ነው። ፕሊዝ ቆይ ሰሙዬ አንዴ ይቅርታ። ምን ቤተ እምነቱ መጽሐፍ ቅዱስ ላይ አልተገነባም እንዴ? ይፈራል እንዴ? አንዴ ሰሙ መጽሐፍ ቅዱሳዊ ያልሆነ ቤተ እምነት ውስጥ እንዳለ እናውቃለን። ፕሊዝ እሱም መረጃ ለዛ ነው የሚፈራው። ሰሙዬ ቆይ በእናትህ እሺ ጋይስ አንድ ጊዜ ሚውት አድርጉና ሰሙ በጣም ወይ ትፈልጋለህ አይደለ? አንድ ጊዜ በጣም ወይ ትፈልጋለህ ወረደ በጨዋ ደንብ ተዋዩ ሁለታችሁ። ለምን እንደምታወርዱ እርሶማ ሳንጨርስ እኔ አይደለም ያወረድኩት። ሰሙን ለምን እንደምታወርዱ እኔና እርሶ ሳንጨርስ ማንም ሰው ነው የማይገባው። እሱማ በቃ አሸነፍክ እኮ አይደለ? አንተ የምትሳሳት ቤተክርስቲያን ውስጥ ነው ያለኸው፣ እኔ የማትሳሳት ቤተክርስቲያን ውስጥ ነኝ። ጨረስን እኮ እኔ እናንተ። አይ ሲጀመር እርሶ የማትሳሳት ቤተክርስቲያን ውስጥ ለመሆን ማስረጃ ራሱ የሉትም እኮ። ቤተክርስቲያን ትርጉሙን ራሱ እንትን አላደረጉትም። ለማንኛውም እያስወራችሁኝ ስላልሆነ ጌታ ይባርካችሁ፣ መልካም ሙሉ ይሆንላችሁ። መቅዲ እንግዲህ ይሄንን ተመልክተሻል ብዬ አስባለሁ። እያየሻቸው ብትወያዩ ደቂቃ ተይዞላችሁ በጣም ነው ደስ የሚለኝ። ለመሰላችሁ አሁን እናንተ የፈለጋችሁትን ረጭታችሁ ዞር ልትሉ ነው። እዚህ ጋር ብዙ ሰው ተሰብስቧል። እውነትን ማወቅ ስለሚፈልግ ያንን ነገር በሁለታችሁ መካከል ልዩነቱን ቢታወቅ አሪፍ ነው። እናንተ እንደምታስቀምጡት እንደተነተናችሁት ማለት ነው። ስለዚህ ደቂቃ ይያዝላችሁና እንደ አዲስ ጀምሩ። እንደ አዲስ 2 ደቂቃ 5 ደቂቃ ሆነ ይያዝላችሁና ቀጥሉ። እሺ ፈቃደኛ ናቸው? እንደ አዲስ እኔ ፈቃደኛ ነኝ። ያለ ከቃል 2 ኦርቶዶክስ አይ አንተ መምህር ቢኒ ከዚህ ልጅ ጋር የጀመርነው ነገር መምህር ጋር ተያየው እንዲያረኩ እያለ ሊጮህ ነው ቤቱ ሄዶና እና ከኔ ጋር ቀጥል። ቃል ፈቃደኛ ነህ? ካይ ከሰሙ ጋር ፈቃደኛ አይደለም። በእግዚአብሔር ቃል እኮ ነው የምትማረው። አንዴ ሰሙ እኔ ስራ ላይ ነኝ። ቆይ ፕሊዝ ስራችን ነው። መምህር ቢኒ ቃልዬ ደግሞ አልወያይ አንዴ ልናገራ። ስለዚህ እሳቸው እንዳጠቃለሉት እኔ ማጠቃለዬ ልጨርስ። መብቱን ትሰጡኛላችሁ? ኧረ አንድ ጊዜ እባክህ ቆይ እስኪ። ኧረ ቃልዬ ግድ የለም አንዴ አዳምጠኝ። እንደምንሞት ካንቺ ጋር ነው ያወራሁት። መብቱን ትሰጡኛላችሁ? አጠቃለዬ ልጨርስ። ኢየሱስ ስም ለምን አንዴ ማትሰሙኝ? እኔ ስራ ላይ ነኝ። እስኪ አንዴ አዳምጡኝ። መምህር ቢኒያም ምን አሁን ስራ ላይ ነኝ ብለዋል። ስራ ላይ ነኝ ስላሉ በቃ ቀጥል፣ አትፍራ። ከሰሙ ጋር ደግሞ አልቀጥልም ብለሃል ቃልዬ። ስለዚህ የሚወያይክ የለም። እዚህ ጋር ያለነው ኦርቶዶክስ ነን። ስለ እውነቱ ኦርቶዶክስ ነን። ኦርቶዶክስ ጋር ደግሞ አንድ ፕሮቴስታንት መጥቶ እንዲህ ነው ብሎ የተማርን ቁጭ ልንል አንችልም አይደል? ስለዚህ የሚወያይ ከአንድ ሰው ያስፈልጋል። መምህር ቢኒያም ቢዚ ናቸው። ልትወያይ የምትችለው ደግሞ እዚህ ጋር ከሰሙ ጋር ነው። ከሰሙ ጋር ፍቃደኛ ካልሆንክ ግን አንድ ኦርቶዶክሲያን እኔ ወክዬ መወያየት እችላለሁ የሚል ካለ መግባት ይችላል። ያ ከሆነ በጣም ደስተኛ ነኝ። ከሰሙ ከሆነ ደስተኛ ነኝ። እንዳትፈራ ከኔ ጋር ቀጥል። እንደምንሞት አንቺ ቅድም አይተሻል። እኔ ስጨርስ መወያየት አልችልም። ደቂቃ ያዙለት። ኖ ቤተ ክርስቲያኖች እንደምንሞት አንዴ ካንቺ ጋር ላውራ። ደቂቃ ተያይዘን ከሱ ጋር ከኔ ጋር ያወራል። አንዴ ካንቺ ጋር ላውራ። እንዳየሽው እያጠቃለልኩ እያለ ነው መሀል የተገባብኝ። ስለዚህ አትሊስት የጀመርኩትን ነገር ልጨርስ። እኔ ተወያዩ አላልኩም፣ እሳቸው ጨርሰው እኔን አላስጨረሱኝም። ስለዚህ ልጨርስ። ሰው ጠርተህ እኮ ነው ያቋረጥኩ። ሰው አትጥራ ብያለሁ። ሰው ጠራ አስጠንቅቄያለሁ። ይኸው ሰው ሳልጠራ ልጨርስ። ምንም ይኸውልህ፣ አሁንም እኔ መልስ የምፈልገው ከአንተ የገላትያ ቤተክርስቲያን ተሳሳተች የሚል ጥቅስ አምጣ አልኩህ። አንተ ምን ጋር ሄድክ? እንደዚህ ኢየሱስ ጌታ ነኝ ያለበትን አሳዩ። እንደዚህ ራስህ ነው ያመጣው አንተ ኮልክ መልስ መስጠት አለብህ። ሲጀመር እሱ አጠቃለሉ እንጂ ገላትያ እኮ የነገርኩትም እኔ ነኝ። ገላትያ ትምህርቱን ራሱ የነገርኩት እኮ እኔ ነኝ። ስለዚህ ልጨርስ። አሁን ለእኔና ለአንተ ውይይት የሙስሊሙ አትጨርስም። ከሰሙ ጋር ትቀጥላለህ እንደ አዲስ። ትምህርቱ እዚህ ጋር እንዲያበቃ አልችልም ማለት መሰረተ ክርስቶስ ሲባል ሮጠህ ትጠፋለህ አይደል? ያለ ሃይማኖትህ ገብተህ ቁጭ ብለህ ሰው ታደናግራለህ። ለማንኛውም ኦኬ፣ እንደዚህ ሰው ተጠብቆ ትችት ምናምን አንፈልግም። እኛ ትችት ሳይሆን ኖ ሄዱ ለምን ቢኒዬ ኖ አንዳንዴ ኖ ማለት መልመድ አለብን ግዴታ። የኛ ልጅ ስለሆነ ብቻ ሰው ሲተች እኔ አላስወጣሁትም። ሰው ሲተች ሰው ከወጣ በኋላ ጥሩ አይደለም ይሄ። አይ ነው እየወቀስኩት ነው። በዚህ ላይ ደግሞ አልፈልግም ልጁ ብሏል። በቃ መወያየት አልፈልግም። ለምን እኔን ጠልቶ እኔን ወዶ ወንድሜን ለምን ይጣላል?
ሰሙ ላይ ብቻ መንፈስ ካለ የምትግባባውና የማትግባባው ሰው አለ። የሚቀልክና የማይቀልክ አለ በትምህርታዊ ዙሪያ ማለት ነው። ሲቀጥል ደግሞ ስለ እውነት ካወራን ሰሙ ወንድማችን መተቸት ብዙን ጊዜ አለበት። ያ ነገር ስላለ አንዳንድ ሰው ላይ መስጠው ይችላል። ስለዚህ ተረጋግተን በሰላም ብንወያይ መልካም ነው እላለሁ። በመጀመሪያ ግን መቅዲ ያለሽ አሁን አለሁኝ። መቅዲ ካለሽ ማለት ነው ሚውት የሚያደርጉና የሚያስወጡትን ተቆጣጠሪ እና መቅዲ እባክሽን ሞዴሬተር ቀንሽ። ሞዴሬተር ነው ማነሳው ከሁላችንም ላይ አንሺ። ሰሙን ቦልቆታል። ሰሙን ሚውት አታድርጉ። በተለይ ገስት ላይ የተቀመጠውን እረፉ። ስርዓት አይደለም ይሄ። ለምንድን ነው ሰው የምታስወርዱት? ከዛ ደግሞ መምህር አንድ እድል ቢሰጡት ለቃሌ፣ ምክንያቱም ስም አልጠቀሰም ወንድሞች አለ እንጂ ስም አልጠቀሰም አይደለ? ማጠቃለል ስለሌለበት ወይ እሱም ያጠቃለል ከፈቀደ ማለት ነው። መምህር ዳኒ ከቻልክ ውረድ ለማለት ነው። ዳኒ መልዕክት ስላለኝ ነው። ዳኒ ከቻልክ ውረድ። መከባበር ስለሌለበት ውረድ። እዚህ ቤት ቃሌ እኛ መጽሐፍ ቅዱሳዊ ሲያወሩ እንኳን የሆነ ነገር ተሳስተህ እንኳን ከሆነ በትህትና ወንድሜ ቃሌ እንደዚህ ምናምን ብሎ የሚነግርህ ሰው መሆን አለበት እንጂ እንደዛ በሚቀፍ አነጋገር በጩኸት የሚናገር ሰው ጋር መቆየት አያስፈልግም። ቃሌ ለወደፊቱ ይህን እንድታስብበት ነው። ምክንያቱም ያንተ መከበር የኛም መከበር ነው። ለኛም ሲባል ነው ያንን ማድረግ ያለብህ። ራስህን ብቻ አይደለም የሆነ ገስት ቦታ ስገባ ማሰብ ያለብህ ራስህንም ብቻ ሳይሆን እኛንም ነው ማሰብ ያለብህ። እነሱንም እያሰደብኳቸው ነው ብለህ ማሰብና ወዲያው ወርደ እኛንም ማስከበር ነው ያለብህ። ያንን ነው ማለት ፈልጌ ነው ቃሌ። ያ ቴንክ ዩ። አስቀድሜ ነበር መውጣት ያለብኝ። ለልጅቷ ካለኝ ክብር አንጻር ነው የቆየሁት እንጂ የሚያስቆዩ ሰዎች ስለነበሩ አይደለም። የትም ይሁን ጥያቄ ነበራት። እኔም ቤት ቢሆን እንደዛ ማትቀበል ከሆነ መውረድ አለብህ ለማለት ነው። እኔም ቤት ቢሆን ልክ ነው። ቃልዬ አንድ ሀሳብ ልስጥ። ቃልዬን እኔ ነኝ እንዲገባ ያደረግኩት እዛ ቤት ከዚህ ቀደምም ስለምናውቃቸው ከውስጥም ስለተጻፈልኝ ነው። በጣም ጥያቄ ያለባቸው ልጆች አሁን መጨረሻ ላይ እንደዛ ሆን እንጂ በጣም መልስ የሚፈልጉ ናቸው። አይታቻቸው እንደሆነ ልጆቹ አሁንም ቢሆን ሌላ ሰው ገብቶ እንደዛ ሆን እንጂ በጣም 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 እውነት የገባቸውና በቃ ግራ የተጋቡ ልጆች ስለሆኑ በውስጥ ተነግሮኝ መግባት ስላለብንና ቃሌን እንዳጋጣሚ ሳገኘው ደግሞ ሞር ዲስከስ እንድናደርግ ነበር። ጥሩ ዲስከሽን ነበረን ባይዘወይ መጨረሻ ላይ እንደዚህ ሆነ እንጂ ከዛ በተረፈ ግን እንደዚህ አይነት ስድብ በተለይ ደግሞ አንደኛው ወገናችን ባለበት ቦታ በጣም ይደክማል። ሁላ መቆየት አይደለም ይደክማል። ኦልሬዲ አሁን ስላወቅ ነው። ስለዚህ ቃል ተባረክ። ያለ ስነ ስርዓት ያለ አክብሮት አንተም ተከብረ እኛንም የምታስከብርበት ሁኔታ ነው። አንተ አሁን ብቻህን መሆን አትችልም። ከዚህ በኋላ ክላስህን ለይተሃል። ስለዚህ ካኖ እንዳለው ያንንም ማሰቡ ጥሩ ነው ብዬ አምናለሁኝ። ለማንኛውም ጥሩ ጊዜ ነበረ። መጀመሪያ አካባቢ ላይ በጣም ጥሩ ጊዜ ነበረ ለማለት ነው። ልጆቹ አሁንም ቢሆን በጣም ነው የሚፈልጉት። ባይዘወይ በጣም አንገት ለአንገት ተናንቀው ነበረ። እነሱ ራሳቸው እኛ የምናነሳቸውን ጥያቄዎች አንስተው በጣም የጨነቃቸው ልጆች ስለሆኑ ነው። በጣም ደስ የሚሉ ልጆች ናቸው እዛ ቤት ያሉ ልጆች እና አሁንም ቢሆን ሌሎቻችንም እየገባን ልንረዳቸው ይገባል የሚል ነው። አመሰግናለሁ። እሺ ሀሳብ ልቀጥል መሰለኝ እድል ከሰጣችሁኝ። እዛም ውይይቱ ላይ ምን ስለነበርኩ ማለት ነው። በለማርያም አንዴ ሶሪ አንዴ ይቅርታ ጋይስ እንትን የተቆራረጠ ነው። ታብታብ እና ኮፒ ሊንክ አድርጉ እና አንተ ነው የምትቀድመው ወይስ ማን የሚቀድማል? አይ ቲንክ በኦርደር ቢሆን አሪፍ ነው። አይ እኔ ገስት ላይ ስለነበርኩኝ እንዴ ሀሳብ ልስጥ ብዬ ነው እንጂ እሺ ቀጥል ቀጥል። አመሰግናለሁ። ያው ቃሌ እያወራ የነበረበትን ሁኔታም እያየው ነበረ። ያው ትዕግስትህን አደንቃለሁ። እየታገስክ ነበረ። አንዳንድ ጊዜ
እንትን በሚያደርጉ አንዳንዶች ሰዎች እውቀት ያላቸው አይደሉም። አንተ ራሱ ሊሞግቱ የገቡት ማለት ነው። እኔ አሁን ሰሙን አልደግፍም በራሴ ማለት ነው። በራሴ አልቀበለውም። ኦርቶዶክሳዊ ነኝ ቢልም አልቀበለውም። እኔ አሁን ኦርቶዶክስ ነኝ። ነገር ግን አሁን ስድብ ትንሽ ቆይቶ ስድብ ነበር የሚቀጥለው ማለት ነው። ሰሙ በጭራሽ የሰሙን ሀሳብ እኔ ተቀብዬ የሚሄድ ሰው አይደለሁም። ኒውትራል ሆነ ነው የምትሟገተው በተጻፉ ነገሮች ላይ ነው። ሀሳብ ዲቤት ማድረግ ይቻላል። ግን አሁን አንዳንድ ጊዜ እንደዚህ አይነት ነገሮች ሲመጡ አንተ ጀስት የሆነ ላመንክበት አላማ ሰውን አድናለሁ ብለህ ነው የምትሄደው። እኔ ከዛ አላማ ጋር እኔ አሁን ላይ ካንተ አላማ ጋር አንድ ባይሆንም አላማዬ ግን ደግሞ የሚመጥኑ ሰዎች አሉ አይደል? በጣም ክርክር ከበዛ እንደዛ ነገር ከበዛ ሊቭ አውት አድርጎ በቃ ከዛ ከገስት ላይ ብትወጣ እንደዛ ነገር ሪኮመንድ አድርጋለሁ። ሌሎች ዲቤትንም አይቻለሁ። ለምሳሌ ቅድም ማስረጃ ስታቀርብ ነበር። ይሄ ኢንፋሊብል ነው ቸርች አንድ ቸርች ኢንፋሊብል ያሉ ወንድሞች አሉ። ሎካል ቸርች ኢንፋሊብል ናት ብለው የተናገሩ ወንድሞች አሉ። ዲቤት የሚያደርጉ ወንድሞች አሉ። እዚህ ሀሳብ ላይ አንተ ማስረጃ ብለን እነሱን ጠቅሰ ነበረ። እንደ ማስረጃ ልታመጣላቸው ትችላለህ። ግን አንዳንድ ጊዜ የሰው ሀሳብ ስለሆነ መጽሐፍ ቅዱስ ላይ ራሱ መግባባት ላይ ስላልደረሳችሁ ያንም ሊሰማ አልፈቀደም። ማነው ሰውየው የምታወራው ሰው አላውቀውም በእርግጥ እና ግን አንዳንድ ጊዜ እንደዚህ አይነት እንደ ህፃን ወጨበሬ የሆነ ነገር ሲኖር ወጥቶ መሄድ ይሻላል። ያው ገስት ቤቱንም የተቆጣጠረች አልነበረም፣ ገስቱንም የተቆጣጠረች አልነበረችም። አንዱ ሲያወርድ አንዱ እንትን ሲያስገባ አንዱ ሲያወርድ አንዱ ሲያስገባ ስለነበረ አትሊስት ቃሌ እንትን ማድረግ አለብህ ማለት ነው። እና እኔ አሁን በሀሳብ ደረጃ ሰሙን አልደግፈውም። ኦርቶዶክሳዊ ወንድሞችን ይሰድባል አንዳንድ ጊዜ ሲፈልግ ደግሞ የእነሱ የሚደግፍ ሆኖ ይቀርባል። እና አንዳንድ ጊዜ እንደዚያ ነገሮች ባይኖሩ በእውቀት እንደምትከራከር አውቃለሁ። በራስህ እውቀት ባለው እውቀት እንደምትከራከር አውቃለሁ። እሱ ጥሩ ነገር ነው። መወያየቱ ጥሩ ነገር፣ ዲቤት ማድረጉ ጥሩ ነገር ነው ብዬ አስባለሁ። አመሰግናለሁ። ሌላ ነገር የምጨምረው የለኝም። እሺ ቴንክ ዩ። የሆነ ነገር በሉና ከዛ በኋላ አውርተን እንጨርሳለን። ጋይስ የምትሉት የተለየ ነገር ካለ እኔ አንተ ኤርሚያስ ረብሻ እኔ አኪ ባለው ላይ ብቻ ሀሳብ ለመጨመር ነው። እንደዚህ መማር ይፈልጋሉ፣ ልባቸው ብዙ ጥያቄ ያለባቸው ምናምን ስላለ አኪ እንደዚህ የምር መማር ከፈለጉ ጥያቄ ካላቸው ለምንስ ቃሌ ቤሲከር ወንድሞች ካቸው ተቀጥታቸው እና ይሄ ሀሳብ አለኝ። ያው የሚደረገው ነገር በጣም የሚደብረው ስለሚያስጠላ አንዳንድ በኢትዮጵያ ያለው ነገር ለዛ ጥያቄ ምርም ካላቸው መጥተው መጠየቅ ይችላሉ የሚል ሀሳብ አለ። ለመማር ከፈለጉ ፍሪ ነው ቃል ያ ከልጆቹ አንጻር ጋይስ ከዚህ በፊትም ጥሩ ጊዜ ነበረን። እኔ እንትን የለኝም እዛ ላይ ኮንሰርን የለኝም። እዛ መገባበት ምክንያት እዛ እነሱ እንትን የሆነ የተሻለ ነገር ስላለ ምናምን ሳይሆን አኪ ቅድም እንዳለው ልጆቹ ጥያቄ አላቸው። ጥያቄዎቻቸው ሲመለሱ ደግሞ የሚቀበሉትን አቀባበል አይቻለሁ። ካልተቀበሉ አልተቀበሉትም። በምን መንገድ እንደሚሄዱ ስላየሁኝ ጀስት ቤቱን እንትን ማድረገው ለዛ ነው። ዛሬ ስለሆነው ነገር ያው እንግዲህ ከሰሙ ጋር ማውራት አይቻልም። ያወራን የነበረው በቤተ ክርስቲያን ኢንፋሊቢሊቲ ላይ ቤተ ክርስቲያን ኢንፋሊብል ናት ወይስ ፋሊብል? ይሄ የተነሳበት ደግሞ የራሱ ቤዚክ ምክንያት ነበረው። ያ ምክንያት ደግሞ ኦልሬዲ እነዛ ሰነዶች አሁን ይታረማሉ ተብሏል። በጣም አሪፍ ነው፣ ይታረሙ አይደል? ጉዳዩ እኮ እሱ ነው ሲጀመር። ካልታረሙ ተጠራርገው ይወጡ፣ ግን ካልሆነ ይታረሙ። ጥያቄ ሲነሳ አያገባህም አይባልም። እንደዛ ከሆነ ትላንትና እስከ ዛሬ ድረስ ለብዙ መቶ ዓመታት ያልታረሙ ሰነዶች ቤተክርስቲያን ያንን ባለማረሟ እሷን ምንድን ነው የሚያደርጋት ነው ጉዳዩ የነበረው፣ ጥያቄ የነበረው። ቤተክርስቲያን ልትሳሳት አትችልም ወይስ ትችላለች ወደሚል የተገባበት ምክንያት እሱ መታረም ያለበት ነገር እያለ ኮንሰርን ሳይሆን ረጅም ሰዓት ፈጅቶ ከሆነ ሳይታረም ያቺ ቤተክርስቲያን ምንድን ነው የሚያደርጋት? ስለዚህ የተጠየቀ ያለው ጥያቄ እሱ ነበር። እስቲ ከዚህ በኋላም ቢሆን ልንጠይቅ የምንችለው ጥያቄ እሱ ነው። አንድ ሁለተኛ የገላትያ ቤተክርስቲያንን ቢመጡ እዚህና ማውራት ከቻሉ እሳቸውም ቢሆኑ አክቹሊ ከዚህ በኋላ እዛ ቤት ከሳቸው ጋር በዚህ ርዕስ ላይ ማውራቱ ከባድ ይመስላል። ግን ማውራት ከቻሉ ግን መመለስ ያለበት ጥያቄ እሱ ነበር። የገላትያ ቤተክርስቲያን ለነዛ ቤተክርስቲያናን የተጻፈው ወደ ወንጌሉ ወደ ሌላ ወንጌል ዘውራላችሁት እነሱ ናቸው የተባሉት ራሱ። ስለዚህ ስለ ሎካልም እንበለው ለምንም እንበለው በቸርች ደረጃ ግን
ቤተክርስቲያን የመሳሳት ባህሪ እንዳላት ያሳያል። ይሄ ስለ ግለሰብ ከተባለ ግለሰብ ነው ቤተክርስቲያን ያደረጋት በራሳቸው ዴፊኒሽን መሰረት ሄድን። አፍተር ኦል ቅድም እየተነሳ ነበር እንደ ማስረጃ ይመጣል አይመጣም ሌላ ጉዳይ ሆኖ ሎካል ቸርች ልትሳሳት ትችላለች የሚል ምልከታ በቤተክርስቲያኒቱ አቃቢያን ይነሳል። ስለዚህ ሎካል ቸርች ልትሳሳት ትችላለች እሱን እንኳን ዲፋይን ማድረግ አልቻሉም። ዋናው ጉዳይ እሱ ስለሆነ ደግሞ ማለት ነው ቤተክርስቲያን ግን ልትሳሳት የማትችለው በክርስቶስ ደም የተዋጀች ስለሆነች ነው ከተባለ ሰው በክርስቶስ ደም አልተዋጀም ወይ? እኔ በግሌ አልተዋጀውም ወይ? ተዋጅቻለሁ። እኔ ተዋጅቼ መሳሳት የምችለው ስላልተዋጀው ካልሆነ በክርስቶስ ደም የመዋጀት ጉዳይ ላለመሳሳት መፍትሄ መሆን አይችልም፣ ወር ደግሞ ላለመሳሳት ማረጋገጫ መሆን አይችልም። መዋጀታችን ከዚህ በኋላ በተዋጀንበት እውነት እንድንኖር በሚያስችለን ሁኔታ ውስጥ መኖር እንዳለብን ያሳያል። የመንፈስ ቅዱስ ጥበቃ በዛ ውስጥ እንዳለ ያሳያል። ስንሳሳት የሚያርመን መንፈሱ አለ። ከሁሉ በላይ ደግሞ መንፈሱ በቃሉ በኩል እያንዳንዱን ስህተታችንን እያረመ ይኖራል። የቤተክርስቲያን ላይፍ እንደዛ ነበር። ትጠፋለች ማለት አይደለም፣ ቤተክርስቲያን ጠፍታለች ማለትም አይደለም። ስትሳሳት እንደኖረች ግን ማሳየት እንችላለን። ሂስቶሪካሊ ማሳየት ስለሚቻል እንዳላችሁት ግን ጉዳዩን ለመተማመን የሆነ ርቀት ያህል ሄድን እንጂ በሆነ ሌቭል ወጥቶ ማውራትም የሚቻልበት ደረጃ ላይ አልነበርምና ስለሰማችሁ ጫጫታ ሶሪ። ግን እዚህ ላይ የሆነ ነገር ማለት የምትችሉ ከሆነ ቀጥሉበት ጋይስ። ያ ቃሌ ውይይቱ አልነበረም። አይ ቲንክ ፕሮብሌሙ የነበረው እንዲነሳ ያልተፈለገ ሀሳብ መጨረሻ ላይ መኖሩ ነው ፕሮብሌም የነበረው የሚመስለኝ። ምክንያቱም መምህሩ ሪስፔክትፉሊ አውርታቸዋል። እንደነሞ አታድርግ የተባልከውን ነገር ላይ ስፔሲፊካሊ ሰዎችን ሬዝ አታድርግ አታንሳ ምናምን የሚለውን ሀሳብ አይ ቲንክ ፐርሰናል የሆነ ነገር አላነሳም። ከዛ በኋላ የነበረው ነገር ኢቨን ለመቀጠልም አታንሳ የሚል ነገር ሳይሆን ጭራሽ አትቀጥልም ነገር ነው። ስለዚህ እንደዚህ አይነት ሁኔታዎች ውስጥ ስትገባ ደግሞ ከቀጣዩ ሰው ጋር ለመወያየት ክፍት መሆን የለበትም። አይ ቲንክ በእኔ መልከታ እኔ እዛ ቤት መግባትህን ምናምን አይደለም እንትን የምለው ከዛ በኋላ የኖረው ግን ምክንያቱም አንተ ራስህ የምትገባበትን ቤት ምናምን ታውቃለህ ብዬ ስለማምን ማለት ግን ከዛ በኋላ የነበረው ነገር ያለ ምክንያት ቀጣዩ ውይይት እንዲደረግ ምናምን ፍላጎት ስለነበረ ማጠቃለያ ሳሰጥ በራሳቸው ጊዜ ሳይሆን የገቡበት ታይም ራሱ አቋርጠው ወደ 9 ደቂቃ ምናምን አውርተው ከዛ በኋላ ደግሞ በአንተ ታይም ላይ ለማውራት አልፈቅድም የሚል አይነት ይሄ የጉልበተኝነት ነገር ስለነበረ ፌር አልነበረም። ቶታሊ ፌር አልነበረም እና ምንም መቀጠል የሚችልበት እንትን አልታየኝም ነበር። ከእንደዚህ አይነት ሰዎች ጋር ስናወራ አይ ቲንክ ጥንቃቄ ማድረግ የሚያስፈልገው በዋናነት ሀሳባችንን ማስቀመጥ ከዛ በኋላ ከነሱ ጋር የፐርሰናል ጭቅጭቅ ውስጥ መግባት አያስፈልግም ባይ ነኝ። ምክንያቱም እነሱ ማንነታቸው ነው፣ አንተም የራስን ህይወትና ማንነት ነው የምትኖረው እና እሱ ፓርት ነው ትንሽ የጎረበጠኝ እንጂ አቶል እነሱ ራሳቸውን ያዋረዱት ይህን ያደረጉ ሰዎች እንጂ አንተን አዋርደዋል ብዬ አላስብም። ብልግና ነው፣ ነውር ነው። እንደዚህ አይደረግም። ሰው ቤት ጠርታ አክብረ ተወያይኝ ብለ ምናምን ከዛ በኋላ መጨረሻ ላይ ሀሳብ ሊሰጥ ሲል ሰው አትሰጥም አይነት ብሎ ጉሮሮ ላይ መቆም ይሄ ነውር ነውና እንደ አንድ እንደተማረ ሰው ፊደል የቆጠረ ሰው እንደዚህ ማሰብ የለበትም ላለው እነዚህኑ ነው ምናምን ሚዩት አድርጉት። ይሄን ሰው አይጠቅምም የሚያወራው ነገር። ቴንክ ዩ ጋይስ። እሺ ኤርሚዬ ቴንክ ዩ ጋይስ። ሀሳቡ ላይ መሄድ ትችላላችሁ። እሺ ጥቂት ደቂቃ ነው የምቆየው እዚህ። ያ ሀሳቤን ለማጠናቀቅ ኦኬ ቀጥ እሺ ገብረ ኢየሱስ ይቀጥልና እንግዳ ስለሆነ ከዛ አኪት ይቀጥላል። አመሰግናለሁ። ሰላም ብያለሁ ቃልዬ፣ እንዴት ነህ? ሁላችሁንም ሰላም ብያለሁ። ቅድም የነበርክበት ቤት ነው የነበርኩኝ። አይ ቲንክ ከስር ሆኜ እንዲያውም ቀጣይ ከነበረው ወንድማችን ጋር ያው እኔ ኦርቶዶክሳዊ ነኝ ታውቀኛለህ። እንዲያውም ከስር እንዳትቀጥል ስልህ ነበር። ከምን አንጻር ነው? በእምነት ስለምትመስለኝ አይደለም፣ ግን ያው አንዳንድ ልጆች እዚህ ሶሻል ሚዲያ ላይ የምናያችሁ በጣም ሪስፔክት የምንሰጣችሁ ልጆች አላችሁ። በተለይ ደግሞ ይህን ሰሞን እያሳያችሁን ያለው ትሬንድ አለ ከነ መምህር በረከት ጋር እየገባችሁ ቃሌ ኤቢ ምናምን እና አላችሁ እና እንደዚህ አይነት ልጆች
አንዳንድ የማያስፈልጉ ከየትኛውም ቤት ከእናንተም ቤት አሉ ከኛም ቤት አሉና ከእንደዛ አይነት ልጆች ጋር እንዲህ ስናያችሁ በራሳችንም እንትን እንላለን እና ከዛ አንፃር እኔም ከስር ተው በቃ ቃልዬ እንዲያውም ውረድ ምናምን እየጻፍኩ ነበር። ኤርሚም የሆነ ነገር እያለኝ ነበርና ቢሆን በቃ እንግዲህ በመከባበር ሐሳቡን እንደ ሐሳብ ባትስማሙበትም በመከባበር እንደነ መምህር በረከት ጋር እንደምታደርጉት ሌሎችም አሉ ኦርቶዶክሳዊ ወንድሞች ከነሱ አይነት ልጆች ጋር ሐሳብ ሼር ብትደራረጉ ብትጠያየቁ ደስ ይላል። እኛም ከስር ሆነን እንማራለን ለማለት ነውና ቃልዬ ጥሩ አድርገሃል መውረድ። እንግዲህ ቀደም ተጠቅሷል ያ ወንድማችን ኢቭን ለማንም የማይመለስ ወንድም ስለሆነ እንደሱና መሰል ደግሞ እንደዚህ የስንፍና ነገር የሚናገሩ ልጆች ጋር ባትወያዩ ጥሩ ነው ለማለት ነው ቃልዬ። ቴንኪው። እየተነሳ የነበረውን ነገር ቅድም አንስቼዋለሁና እዚህ ያሉ ወገኖች እንትን ሀሳብ እንዲሰጡበት አስቤ ነበር። ኤኒዌይ ግን ስለ ቤተክርስቲያን ኢንፋሊቢሊቲ ስናወራ የምናወራበት ነገር ወሳኝ ነው። ኢንፋሊቢሊቲ እና ፋሊቢሊቲን መጀመሪያ ዲፋይን ማድረግ ስላለብን ማለት ነው። ሶ አይሳሳቴነት ማለት መጀመሪያ ደረጃ ሊሳሳት አለመቻል፣ በባህሪው ራሱ የሚሳሳት አይነት ባህሪ አለመኖር ማለት ነው። በኔቸሩ የመሳሳት ባህሪ የመሳሳት ችሎታ የሌለው ማለት ነው። በጭራሽ የመሳሳት ችሎታ የለውም ማለት ነው። አንድ ነገር ኢንፋሊብል ነው ከተባለ ማለት ነው። ስለዚህ ፋሊብል ነው ስንል የመሳሳት ፕሮባቢሊቲ አለው ማለት ነው። ኦልሬዲ ተሳስቷል ጠፍቷል ምናምን ማለት ሳይሆን ነገር ግን የመሳሳት ባህሪ ግን አለው። ስለዚህ ኢንሄረንት ባህሪው አይደለም ይሄ የአለመሳሳት ባህሪ እያልን ያለን። ሶ ቤተክርስቲያን ልትሳሳት ትችላለች ስንል ከምን አንጻር ነው የምናነሳው? ኦኬ አንዱ ይሄ ነው። በውስጣቸው ያሉ ገድላትና ድርሳናት የተባሉ ሰነዶች በሙሉ አሁን ይታረሙ ስህተት አለባቸው ሲባል ለብዙ መቶ ዓመታት ሳይታረሙ ቆይተዋል። ይሄ የማን ስህተት ነው እስካሁን ስንጠይቅ ነበር። ከዚህ በኋላ ምናልባት እነዛ ልጆች ካሉ እዚህ ውስጥ እነ መቅዲ ማለት ነው ራሱ ይሄ ጥያቄ እንትን መደረግ አለበት። ስለዚህ እስካሁን አለመታረማቸው ራሱ የማን ስህተት ነው? ሳይታረሙ መኖራቸው ስህተት አለ ከተባለ ሳይታረሙ መኖራቸው የማን ስህተት ነው? የግለሰብ ስህተት ሊሆን አይችልም። አራሚያ ቤተክርስቲያን ስለሆነች እስካሁን ስላላረመቻቸው ቤተክርስቲያን ልትሳሳት እንደምትችል ይሄ አንዱ ማሳያ ነው። ሶ ሎካልን በለው ዩኒቨርሳል ጉዳዩ እሱ አይደለም። የቤተክርስቲያን በኋላ ላይ ስለሆነ እሱ የሚመጣው ማለት ነው። የቤተክርስቲያን አንዱ ባህሪ ሊሳሳቱ መቻል ነው። ምክንያቱም የሰዎች ስብስብ ውጤት ናት። አንድ ሰው ሊሳሳት ይችላል ከተባለ 100 ሰው ቢሆን አይሳሳትም አይባልም። እንደዛ አይባልም። ኦኬ አንዲት ሎካል ቸርች ልትሳሳት ትችላለች ከተባለ ያቺ ልትሳሳት የምትችል ሎካል ቸርች 100 ብትሆን 100 ሊሳሳቱ የሚችሉ ተሰብስበው አንድ ሊሳሳት የማይችል ሊወጣ የሚችልበት ምንም አይነት መንገድ የለም። ራሱ ምንም አይነት መንገድ የለም። እያወራን ያለ ነው እዛ ጋር። ስለዚህ ቤተክርስቲያን ልትሳሳት አትችልም የሚለው ሎጂካሊ ራሱ አያሳምንም። ወደ ቃሉ ሳንሄድ በፊት ሎጂካሊ ራሱ ቤተክርስቲያን ልትሳሳት አትችልም የሚለው ነገር አያሳምንም። አንድ ሌላው ነገር ግን እንደው አሁንም መመለስ ያለበት ማለት ነው ቤተክርስቲያናችሁ ልትሳሳት ትችላለች ወይስ አትችልም? እስካሁን ሊታረሙ የሚገባቸው ነገሮች በመቀመጣቸው ምክንያት ቤተክርስቲያንን ይህ ምን ያረጋታል? በዛ ምክንያት የሚጠፋ ሰው አለ ከተባለ ማለት ነው ቅድም ስለተባለ በዛ ምክንያት የሚጠፋ ሰው አለ። ያ ባለመታረሙ ምክንያት ያን የተቀበለና ሊጠፋ የሚችል ሰው አለ ብለው ስላመኑ ቅድም ማለት ነው። ሶ ያን ነው እያልን ያለ ነው። ቤተክርስቲያን ልትሳሳት ትችላለች ስንል ይሄን ሁሉ ጨምረን ነው እያልን ያለ ነው። ወደ ቃሉ ስንመጣ የገላትያ ቤተክርስቲያናት ወርቃ ወደ ሌላ ወንጌል ዞር ብላችኋል ተብለው ተወቅሰዋል። ምንም ልናደርገው አንችልም። ሎካል ነው ሊባል ይችላል። ኦኬ ይሄ ሎካል ነው ካላችሁ ይሄ ሎካል ቸርች ተሰብስቦ ዩኒቨርሳል ሲሆን ሊሳሳት የማይችልበትን ሜካኒዝም ማን እንደነገራችሁ ደግሞ ታመጡታላችሁ ማለት ነው። ከዛ እዛው ጋር ለሁለት የሚከፈል ሐሳብ ይመጣል ማለት ነው። አንድ ቦታ ያለች ራሱ አንድ አጥቢያ ራሱ ዩኒቨርሳል ናት የሚል ሰው አለ። ሎካል የሚባል ነገር የለም፣ ዩኒቨርሳል ናት እሷ ራሱ። ኦኬ ሲኖዶስ ይሳሳታል፣ ሌላው ቡድን ይመጣና ኧረ አይሳሳትም ይላል። ኦኬ ሎካሉ ይሳሳታል ይላል አንዱ። ከዛ ይመጣና ሎካል ያልከው ነው አይሳሳትም ይላል። ኦኬ ስለዚህ ምንድነው እየተባባልን ያለ ነው? ቤተክርስቲያን ልትሳሳት አትችልም ካልን በኋላ ልትሳሳት የማትችለው ቤተክርስቲያን የትኛዋ ናት ሲባል አይታወቅም። ገና ዲፋይን አልተደረገም። እሱ ራሱ ወደ የትኛዋ ቤተክርስቲያን ነው የምትጠሩን? ራሳችሁ የትኛዋ ልትሳሳት ማትችል እንደሆነች የማታውቋት ቸርች ላይ ነው የምትጠሩን። ልትሳሳት የማትችለው እናንተ አታውቋትም።
ገና የተከራከራችኋት ነው፣ ግን እየጠራችሁ ነው እንድንቀላቀል ማለት ነው። which is ridiculous so ይሄ ቤት ስራ እነሱ ጋር አለ። ሊሳሳት የማይችል ባለስልጣን አለ ከመጽሐፍ ቅዱስ ሌላ ካሉ ያንን ዲፋይን አድርገው መግባባትና ማስቀመጥ ይኖርባቸዋል። እየተግባቡ አይደለም። ሶ ይሄ እንዳይነሳ ነበር ቅድም የነበረው ያ ሁሉ እንትን ማለት ነውና ኤኒዌይ እንሄድበታለን፣ በሰፊው እንሄድበታለን ሌላ ጊዜ። ግን እነ መቅዲ ካሉ እዚህ ውስጥ ካላችሁ እንደው ብትመጡና ብንወያይበት ጥሩ ነው። እንደው ጥያቄዎችም ካሏችሁ እንመልሳችኋለን። ያው ቤታችሁ ከባድ ሆነና ካላችሁ ግን እዚህ እንትን እናደርጋለን። ሶ ጋይስ ለነዛ ልጆች ሲባል እንጂ ቆየሁት መቆየት የነበረብኝ ቦታ እንዳልነበረ ግን አይኖታት ኤኒዌይ እንደዛ